ኢየሱስ ከኔ በምን ይለያል? ማውራት እችላለሁ። ቀጥል። ይባ ኦኬ። እሹ ባይዜ እንደዚህ አይነት እሹ ላይ እኔ ማውራት አልፈልግም ነበር፣ ግን ዛሬ ግዴታ ማውራት ስላለብኝ ያው ያቅሜን ላውራ የምችለው። ችግር የለውም። ኢየሱስ ከኔ በምን ይለያል ነው ሐሳብህ? አዎ ሲጀመር ክርስቶስ ኢየሱስ ማለት ፐርሰናሊቲው ማለት ሰው ነው ወይ ምናምን ለምለው፣ አዎ ሰው ነው። እንደ ማንኛውም ሰው ነው። ስጋ ለባሽ ነው። ኦኬ፣ ምድር ላይ በቆየበት ጊዜ ስጋ ለባሽ ነው። አንድ ሰው ሆኖ ግን ፐርሰናሊቲው ምንድን ነው? ለምሳሌ ሰው ሆኖ ምን አደረገ? ኦኬ፣ ስለ ሰው መሆኑ አንተ ከኔ በላይ ታውቃለህ። ማንኛውም ሰው መሆኑን ስለሚያምን ሰው መሆኑን ማስረዳት አይጠበቅብኝም። አብዛኛው ሰው ስለሚያምን ማለት ነው። ነብይ መሆኑንም ያው አንተም ታምናለህ። ስለዚህ ፐርሰናሊቲው ኢየሱስ ከሶስትም በላይ አይነት ፐርሰናሊቲ ይዞ ነው የተገለጠው። እንዴት ማለት ጥሩ፣ አንተ ማድረግ የማትችለው ነገር ሲጀመር በጣም ይቅርታ አድርግና አንተና ክርስቶስን ማወዳደርም እንደዚህ ኮምፔር አድርጌ ማውራት አልፈልግም። ማውራት የምፈልገው ስለ ክርስቶስ ፐርሰናሊቲ ብቻ ነው። አንተ እንደዚህ ነህ እሱ እንደዛ ነው ብዬ ኮምፔር ማድረግ ራሱ ለኔ በጣም ከባድ ነው። ገብቶሃል? እና ከመጽሐፍ ቅዱስም ሪፈር አልሰራም የሚለውን አሰጠው። ኃጢአትን አልሰራም፣ እኛ ሰርተናል። ቆይ ግድ የለም ቆይ ይጨርስ፣ ችግር የለውም። እና ክርስቶስ በምድር ላይ ዋናው ሰው የሆነበት ምክንያት ምንድነው? ለምን ሰው ሆነ? ሰው ሆኖ አምላክ ነው ብለው ያምናሉ። ሌላ ጴንጤ የሚባሉ ብለሃል። ለምንድን ነው አምላክ የሆነው? እንዴት ሲምብለውን ከስር መሰረቱ ከመጀመሪያው ጀምረ ብታይ ነገሮቹን እንትን ማለት ትችላለህ፣ አንደርስታንድ ማለት ትችላለህ። እኔ ማውራት የምችለው አንደኛ ከአንተ ጋር አላወዳደርም፣ እንደዚህ ኮምፔር አድርጌ ማውራት አልችልም። ሁለተኛ ደግሞ ስለሱ ፐርሰናሊቲ ከጠየቀኝ የምጠይቀውን ጥያቄ በመልስ ይሻላል፣ ሁሉን ማውራት ስለሱ እኮ ነው የጠየቁት። አሁን ኮንፋየር ማድረግ ሳይሆን አንተ ኢየሱስ ከኔ በምን ይለያል ብዬ ስል ምንድን ነው ማወዳደርህ እኮ አይደለም። ማወዳደርህ ሳይሆን እንደሚበልጥ ነው። አንተ ይበልጣል ብለህ የምታምን ከሆነ የሚበልጥበትን ብቻ ብትናገር መልካም ነው። በዚህ አጋጣሚ እኔ ይበልጣል ብዬ ስላመንኩትም አይደለም፣ አንተም አይበልጥም ብለህ ስላመንኩ አይደለም። ክርስቶስ ኢየሱስ መጀመሪያ አመጣጡ ራሱ ቃል ነበር፣ ቃልም ስጋ ሆነ ነው የሚለው ዮሐንስ ወንጌል ላይ ብታይ ማለት ነው። ቀጥዬ ከአንተ በምንድን ነው የሚለየው? አንተ አሁን ያለበት ሜቢ አውስትራሊያ ወይ ካናዳ ወይ የሆነ ነገር ልትሆን ትችላለህ። ክርስቶስ ኢየሱስ በአንድ ቦታ ሆኖ በአንድ አንተ አሁን ያለበት ቦታ ብቻ ነው አድሬስ ማድረግ የምችለው። ኢቭን ኢፍ አሁን ሴልፎን ተጠቅመህ ነው እኔን አድሬስ እያደረክ ያለው። ዊዝአውት ሴልፎን አድሬስ ማድረግ አችልም እኔ። እሱ ግን ዊዝአውት ሴልፎን ዊዝአውት የትኛውም ኮሚኒኬሽን ሜቶድ ሳይጠቀም በስፒሪቹዋል ሜቶድ ሁሉንም ሰው አድሬስ ማድረግ ይችላል። አንደኛ ከአንተ የሚለየው ማለት ነው፣ ሁሉንም ሰው አድሬስ ማድረግ ይችላል። እንዴት ማለት ነው? አሁን ለምሳሌ እዚህ ነህ እየተባለ እሱ ማለት እዚህ ነህ እየተባለ ሌላ ቦታ በተመሳሳይ ሰዓት ተገኝቶ ያውቃል። ገብቶሃል? አሁን ለምሳሌ ሰው ማድረግ የማይችለው ነገሮችን አድርጓል። ሰው ሆኖ እንኳን ውሃ ላይ መራመድ አንደኛው ምሳሌ የሚጠቅስ ማለት ነው። እሱ ግን ምንድነው ያለው? ኢየሱስ ራሱ እውነት እላቸዋለሁ በእኔ የሚያምን እኔ የማደርገውን ስራ እርሱ ደግሞ ያደርጋል አለ። ከዚህ የሚበልጥ ያደርጋል አለ። ኢየሱስ ከሰራውና ከሚሰራው በላይ ራሱ መስራትና ማድረግ ትችላለህ። እንደምትችልም ራሱን የተናገረው በእኔ አለ። ስለዚህ ደግሞ በሱ ማመንስ እንዴት ነው ተብሎ ሲጠየቅ በእኔ የሚያምን ገብቷል፣ በአብ በእግዚአብሔር ማመኑ ነው እንጂ በእኔ አይደለም አለ ራሱ። ገብቷል? አሁን ለምሳሌ ቃሌን ብትሰሙ የሚለው ወርዶ ደግሞ ይሄ የምትሰሙት ቃልም የእግዚአብሔር እንጂ የኔ አይደለም እንዳለው ማለት ነው። በሱ ማመንን በእግዚአብሔር ማመን ነው ብሎ ነው የተናገረው። ኦኬ እንተረስ ጨርሻለሁ። በእኔም እመኑ በአባቴም እመኑ ይላል። እሱ ምድር ላይ የመጣበት ዓላማ ምንድን ነው? ሰው የሆነበት ዓላማ ምንድን ነው? ይሄን ዲፋይን ልታደርግልኝ ትችላለህ? ለምንድን ነው ሰው የሆነው?
ለምን ዊዝአውት ፋዘር ለምንድን ነው ያለ ምንም እንትን በድንግል ማርያም የተወለደውስ? ለምንድን ነው ክርስቶስ ኢየሱስ መምጣቱስ አስፈላጊነቱ ለምንድን ነው? እንደ ሰው ለምን ኖርማል እንደ ሌሎች ነብይ ለምንድን ነው ከእናት አባት ያልተወለደው? ማለት ምንድነው ሰው የሆነበት ዓላማ ብለህ ስትል አንተ ሰው የሆንክበት ዓላማ ምንድነው? እኔ ሰው የሆንኩበት ዓለም ሳይፈጠር በፊት እግዚአብሔር አምላክ ያየልኝ በእናቴና በአባቴ በኩል አድርጎ እግዚአብሔር አምላክ ምድር ላይ የሰራልኝ ሰው ነኝ ብዬ ነው እኔ ራሴን ማምነው። እሱም እንደዛ ነው እኮ እሱም እንደዛ ነው እኮ። ለምን እሱ በድንግል ማርያም ተወለደ? ለምን እንደ ኖርማል እንደኛ በዓለም ላይ ካሉ ሰዎች አንድ ብቸኛውና እሱ ብቻ ነው ያለ አባትና ምንድነው ድንቁ እኮ ነው ይሄ ለእግዚአብሔር የሚገባ ነገር ነው ብለህ የምታመጣው በድንግልና መወለድ ድንቁ ምንድነው? ለእግዚአብሔር ሰማይና ምድርን ለፈጠረ አምላክ ድንግልናን የፈጠረ አምላክ ድንግልን የፈጠረ አምላክ ገብቷል። ድንቁ ምንድነው? ይሄ ምን ትልቅ ነገር ሆኖ ነው አንተ ከድንግልና መወለዱ ይሄ በቃ ከባድ ነገር አድርገህ ለአምላክ የሚገባ ማንነት ነው ብለህ የምታወራው ምንድነው? ድንቅ ነገሩ ምንድነው? የሚገርመው ከድንግልና መወለድ ምን ይገርማል? ድንግልን የፈጠረ አምላክ ሰውን የፈጠረ አምላክ ማህፀን ውስጥ የሰው ልጅን የሚሰራ አምላክ አንድ ሰው ከድንግል በድንግልና መወለዱ ከባድ ነው። ያልነበረ ሰው ያስገኘ አምላክ ያልነበረ ምድር ያስገኘ አምላክ ምድር የሚባለው አንድ ትንሽ የሰው ልጅ ከማህፀን ያለ ወንድ ግንኙነት መፍጠሩ ወይ እንትን እንዲወለድ ማድረጉ ይሄ ከባድ ስራ ሆኖ ነው ለፈጣሪ ብለህ ነው የምታስበው? ለፈጣሪ ከባድ ስራ ነው ብዬ አይደለም ማስበው። ገብቷል። ሁሉም ሰው በመጣበት መንገድ እሱ ያልመጣበት ምክንያት አለው። ባይዞ አንተ በመጽሐፍ ቅዱስ የምታምን ከሆነ ብቻ ነው ማውራት የምችለው ከአንተ ጋር ባለው በፊሎሶፊዎች ምናምን ነገር በቴዎሎጂ ባለው ነገር የምታምን ከሆነ ላላውራ እችላለሁ። ለምን ይህንን ማንም ሰው የሚያምነው በመንፈስ ቅዱስ ብቻ ሲሆን ነው የሚገለጥ ውስጡ ላይ የምታምነው እንጂ በስጋና ባለው በኖርማል መጽሐፍቶችን በምታነበው አንደርስታንዲንግ ከምታነብ ከሆነ ለማመንም የሚያስቸግርና የሚከብድ ነገር ነው። ስለዚህ እኔ ውስጥ መንፈስ ቅዱስ ከሌለ አልረዳም እያልከኝ ነው? ቴንክ ዩ። ይኸውልህ መንፈስ ቅዱስ ከሌለ መንፈስ ቅዱስ በምድር ላይ አለ፣ ሁሉም ቦታ ላይ የሚገኝ አብ፣ ወልድ፣ መንፈስ ቅዱስ የሚባሉ ሶስት አካላቶች አሉ በአንድ አምላክ ስም ስላሴ ማለት ነው። መንፈስ ቅዱስ አለ። አንተን አሴፕትና ዲክላይን የምታደርገው መንፈስ ቅዱስ ማለት ፈጣሪ በእኛ ሲሰራ ህሊና የሚባል አለ ውስጣችን ላይ ያስቀመጠ። ኢቭን ኢፍ አንተ እንኳን ክርስቶስ ሰው ነው ብለህ እያወራ አምላክ እንኳን የለም ብለህ ብታወራ ውስጥ ላይ የሚመሰክር መንፈስ ቅዱስ አለ። ያንተ ኦፕሽን ነው አፕላይና ዲክላይን የማድረግ ኦፕሽንን ተጠቅመህ ህሊና ነው እንደ መንፈስ ቅዱስ። አንድ ኢቴን ከስተመር ልሸኝና አወራለሁ። እስከዛ ከሜሮን ጋር ታወራለህ 2 ደቂቃ። እሺ ጥሩ ሰዓት ላይ ነው ያመለጥከው። ህሊናና መንፈስ ቅዱስን ከተገናኘ ነው በጣም ከባድ ነው። በጣም ከባድ ነው። ሜሮን ሜሪ አለሽ? አሎ ሰላም ነው። እንዴት ነው ቅዳሜ? እኛ ጋር ነው። አሪፍ ነው። ማታ ነው ጠዋት? እኛ ጋር ማታ ነው። ኦኬ እሺ ቀጥላም። ምን ልቀጥል? ቀጥ አንቺ ጥያቄ እኮ ነው የጠየቁት። እኔ ሀሳብ እኮ አይደለም። ኢየሱስ ክርስቶስ ሰው ነው ብዬ እየተናገርከው ነው። መሰረቴ ደግሞ መጽሐፍ ቅዱስ ነው። ኢየሱስ ክርስቶስ አምላክ አይደለም ብዬ እየተናገርከው ነው። መጽሐፍ ቅዱስ ወስዶ ኢየሱስ ክርስቶስ ኃጢአት አልሰራም እኮ አልኩ። እሱ ብቻ ይበቃሃል። ምንድን ነው የሚበቃኝ? ኃጢአት አለመስራት እኛን ከአምላክ አይለየንም። ኃጢአት ሰርተዋል በነገርሽ ላይ የቱ ጋር? ከመጽሐፍ ቅዱስ ማለት ከመጽሐፍ ቅዱስ ችግር የለውም። አሁን ለምሳሌ ወንድሙ የሚሳደብ የገሃነመ እሳት ፍርድ ይገባዋል ይላል አይደል? ኢየሱስ ራሱ የሚሳደቡ ሰዎች
ድምፅሽ ይቆራረጣል። ድምፅሽ ይቆራረጣል። የሚሳደቡ ሰዎች ሚዩት አድርገዋቸው። ኢየሱስ ሰክረዋል፣ ኢየሱስ ደፍረዋል ምናምን እያለ ያለው ሰው አባረው። የታባም ስለምታውቅ ነው ኢየሱስ ደፈረ፣ ኢየሱስ እንደዚህ ሆነ የምትለው። እዚህ ጋር ያለው የዘመናችን ርካሽ ትውልድ፣ ቆሻሻ ትውልድ የኢየሱስ ክርስቶስ ክብር መንካት አይችልም። በነገራችን ላይ እኛ እያወራን ያለ ነው ሌላ ነገር ነው። ስለዚህ ተወራ ተብሎ የሌለ ነገር እንድትጽፍ አልፈቅድልህም። ሕፃን ደፈረ ይለኛል እንዴ? ምን አይነት ግማታም ትውልድ ነው እንዴ? በጣም ያሳዝናል። ያው ባቢ ቅርታ፣ ያው ከስተመር እያስተናገርኩ ስለሆነ ወጣ ገባ አልኩ። ሶሪ። እሺ ተመልሰሃል፣ ቀጥል። ምንም አላመጣህልኝ። እስኪ ታብታብ አድርጉ ትንሽ። ሌላ ከስተመር እስከሚመጣ ማውራት እችላለሁ። ችግር የለውም። ኦኬ። ስለዚህ ባቢ በመጽሐፍ ቅዱስ ታምናለህ? ምን ይሰራልሃል? ማለት መሰረቱ እኛ ክርስቶስ ኢየሱስ ሲጀመር መሰረቱ ቤዝድ። አንተ አሁን ለምሳሌ ይሄን የምታወራው አሁን ለምሳሌ ስለ ራስህ ስለ ዓለም የምታውቀው አንብበህ የምታውቀው ነገሮች አሉ። አሁን ለምሳሌ የተፈጠረው ቦታና ያለበት ቦታ ስለማይገናኝ መጽሐፍ ቅዱስ ላይ የማታምን ከሆነ መጽሐፍ ቅዱስን አውዱን በስርዓት የማትረዳ ከሆነ እኔ አሁን ባስረዳ እንኳን አይገባህም። አይ እንዲህ ነው ብዬ ባወራ ወሬ ነው። የምሬን ነው ባቢ። ተረት የምትነግረኝ እኔ የማልቀበለው ምን አለ መሰለህ፣ እጅ ብሎ እያወራ አይ እጅ ማለት እኮ እግር ማለት ነው ካለኝ አልቀበለውም። ገብቷል? አንዳንዴ አዎ መጽሐፍ ቅዱስ ግልጽ ነው። ምንም እዛም እዚህም የምትልበት ምንም ነገር የለም፣ ምክንያት የለም። ስለዚህ ሰው እኔ ጠየቅ ኢየሱስ ክርስቶስ የሚባል አንድ እስራኤላዊ ሰው እስራኤላዊ ነው። እኔ አፍሪካዊ ነኝ፣ ነጭ ነው፣ ጥቁር ነኝ፣ ያለ ወንድ ነው የተወለደው። እኔ ከአባት ነው የተወለድኩት። በዚህ ልንለያይ እንችላለን። ከዚህ ውጭ ግን በምንድን ነው ኢየሱስ ክርስቶስ ከኔ የሚበልጠው ነው ጥያቄ። እሺ ወይ እንግዲህ እሷ ኃጢአት አልሰራም ብላ ተናግራ ነበረ። ኃጢአት እንደሰራ እያሳየዋት ነበረ። ኃጢአት አልሰራም። የት ነው ኃጢአት የሰራበት? ሰርተዋል። ግድ የለህም ላሳይህ። እሱ እኮ የት? አዎ አሳየኝ፣ ደስ ይለኛል። ኢየሱስ ክርስቶስ ደንቆሮ ብሎ እንደተናገረ ታውቃለህ? እናንተ ደንቆሮዎች እያለ የት ታውቃለህ? አታውቅም? በእርግጥ አላውቅም ማለት ነው። እኮ እንደዛ ከሆነ መጽሐፍ ቅዱስ የሚከፍትልን ሰው ያስፈልጋል ማለት ነው። ከፈጣን ተጋየለ የለም አንተ ጋር አንበብ ችግር ንገረኝና እኔ ጋር ስላለ እኔ ማንበብ እችላለሁ። ግድ የለም ቆይ አንተ ጋር ለመጽሐፍ ቅዱስ ግን መታየት አለበት። ምኑ እንደገና ይሄ አዲስ ነው ብሎ ነው ምንድነው ምናምን ነው ወይስ ችግር የለውም? አይ አይደለም። እሺ ሉቃስ 11 ላይ እስኪ ክፈት አንብበው። ቆይ ሬነር አለ ይቅርታና እስኪ ኦኬ ጥሩ ነው። መማማር ነው፣ ክፋት አይደለም። እንደዚህ ተብሎ ሲጠየቅ ዝም ብሎ ሰው እየዘለለ ሳደበለው ምናምን የሚል ካለ ብሎክ አድርጉት። ይታባል። አንዳንድ ሰው እንትን ይላል። ኢየሱስ በነገራችን ላይ በእስልምና በክርስትናም የተከበረ ነው፣ በጣም የተከበረ ነው። የተረገመ አይሁድ ብቻ ነው ኢየሱስን የሚጠላው። አይሁድ ደግሞ የተረገመ ትውልድ ነው፣ መጥፋት ያለበት ነው ራሱ አይሁድ የሚባለው። ሬነር አለው ሰማለው። አዎ ልትከፍት ነው? እሺ
ይሰማል። የት ነው? ትንሽ ይቆራረጣል ግን ትሰማለህ። ሉቃስ ስንት ነው ያልከኝ? 11:40 ላይ ይሄና አትውጣ እንድታየው እዚህ ጋር አብረን ነው። አልወጣሁም አለው። እሺ እዚህ ጋር ምንድነው እያለ ያለው ኢየሱስ ክርስቶስ? እናንተ ደንቆሮዎች የውጭውን የፈጠረ የውስጡን ደግሞ አልፈጠረም። እሱ ነው እንደዛ የሚል አለ። እሺ የሚል አለ። ቆይ እሺ እንደዛ የሚል አለ። ሌላም ማቴዎስ በእንግሊዘኛ አድርግ። ቆይ ግድ የለም። ቆይ ማቴዎስ ማቴዎስ እንት እኔውና ማቴዎስ 12:38 ላይ እኔውና እንመለሳለን መጨረሻ ላይ 38 ነው ያልከኝ? ይሄ ማለት ነው። በዚያን ጊዜ ከጻፎችና ከፈሪሳውያን አንዳንዶቹ መለሱና መምህር ሆይ ከአንተ ምልክት እንድናይ እንወዳለን። እርሱም ግን መልሶ እንዲህ አላቸው፣ ክፉና 39 ላይ ክፉና አመንዝራ ትውልድ ምልክት ይሻል ከነብዩም ከዮናስ ምልክት በቀር ምልክት አይሰጠውም። በዚህ ጋር ደግሞ እየለጠለጣቸው ነው። ስድብ እንጨምር ስድብ ወይስ ዝም ብለን እንመለስ? ደንቆሮ ቢሆን ስድብ አይደለም ባቢ፣ ይሄ ስድብ አይደለም። ሲጀመር አባት እስከሆን ድረስና መሪ እስከሆን ድረስ መግሰጽና ሰውን መንገድ ማቅናት የራሱ ኃላፊነት ነው። እዚህ ጋር ስድብ አይደለም ባቢ። ስድብማ ነው ግን ደንቆሮ የሚለውን እንየው። እሺ ደንቆሮ የሚለውን አይተዋል አይደል? ተግሳጽ ነው። ተግሳጽና ስድብ ደግሞ ይለያል። ተግሳጽ ነው። ማቴዎስ 5:22 ላይ እስኪ ተመለስ። ሬንደር ደንቆሮ የሚለውን አይተነዋል እንግዲህ ቅድም ናንተ ሲል እኔ ግን እላቸዋለሁ በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል፣ ወንድሙንም ጨርቃም የሚለው ሁሉ የሸንጎ ፍርድ ይገባዋል፣ ደንቆሮ የሚለውም ሁሉ የገሃነም እሳት ፍርድ ይገባዋል አለ። ወንድሙ ደንቆሮ ብለው የሚል ሰው የገሃነም ፍርድ ይገባዋል ብሎ ካለ ኢየሱስ ክርስቶስ ራሱ ደግሞ እናንተ ደንቆሮዎች ሲል ከነበረ በመጽሐፍ ቅዱስ መሰረት ኢየሱስ ክርስቶስ ሲኦልን መወርወር አለበት ማለት ነው። አመሰግናለሁ። አሁን ይበቃናል ሬነር። አሁን ኃጢአት አልሰራም ስለተባለ ነው ራሱ ነው ኃጢአት ያደረገው። ኢየሱስ ከኔ በምን ይበልጣል በምን ይለያል ነው ጥያቄ። ይሄን የሚመልስ ሰው ካለ ይመልስልኝ። ሌላ ምንም አልፈልግም። እኔ መጽሐፍ ቅዱስ እንጂ ኢየሱስ ኃጢአተኛ ነውም አላልኩም። እኔ ላልቀበለው እችላለሁ። ፍላጎቴ ግን ኢየሱስ ክርስቶስ ከኔ በምን እንደሚሻል ከኔ በምን እንደሚለይ የሚያስረዳኝ ሰው ካለ ያስረዳኝ። እሱ ሰው ነው፣ እኔም ሰው ነኝ። እሱ ከራሱ ምንም ማድረግ አይችልም፣ እኔም ከራሴ ምንም ማድረግ አልችልም። እሱ እግዚአብሔር አሳይቶ ሲያደርግ ነበረ። አብ ወልድን ይወዳል፣ የሚያደርገውን ሁሉ ያሳየዋል አለ። ትደነቁም ዘንድ ከዚህ የሚበልጥ ስራ ያሳየዋል አለ። እኔም ካሳየኝ ማድረግ እችላለሁ ማለት ነው። እኔም ከተሾምኩ ጌታ ልሆን እችላለሁ። ልክ ሙሴ ለፈርዖን አምላክ እንደተባለው ሁላ እኔም ለሆነ እንትን ላይ ጌታ ሁኚ ቁጭ ማለት እችላለሁ። ስለዚህ ኢየሱስ ከኔ በምን ይሻላል? ከእግዚአብሔር ሰምቼ የምነግራችሁ ሰው ልትገሉኝ ትፈልጋላችሁን እያለ የሚማጸን ሰውዬ ከኔ በምንድን ነው የሚሻለው ነው ጥያቄ። ከኔ የሚሻልበት የሚለይበትን የሆነ ነጥብ ሲሉ ኢየሱስ መጀመሪያ መጨረሻም የለውም። አንተ እንደሱ ብለህ ታምናለህ? ኢየሱስ መጀመሪያ የለውም። በማርያም ብቻ ተወልዶ አይደለም የመጣው። ነበረ፣ ድሮም ነበረ፣ ከፍጥረትም በፊት ነበረ። ከዛም አሁንም ይኖራል፣ ወደፊትም ይኖራል። አምላክ ነው። ከፍጥረት በፊት የት ነበረ? ከአብ ጋር የት ነበረ?
አብ ወልድ መንፈስ ቅዱስ ብለን እናምን የለ። ስለዚህ ከፍጥረት እሱ ሌላ ነገር ነው። እሱ ሌላ ነገር ነው። አብ ወልድ መንፈስ ቅዱስ የሚባል ነገር የለም። ይሄ የጉባኤ እንትን እንጂ የስብሰባ የጉባኤ ውጤት እንጂ ይሄ ክርስቲያናዊ አስተምሮ አይደለም። መጀመሪያ የለውም ብለሽ በነገርሽ ላይ ዮሐንስ 1:1 ላይ ተመልሰን እንኳን ብናየው በመጀመሪያ ቃል ነበረ ከተባለ ኢየሱስ ክርስቶስ መጀመሪያ ያለው ማለት ነው። ገባሽ? ቃሉ ራሱ በቀበለው የሷን ሐሳብ ልጋራ ባቢ። እሺ እሷ ምን አልባ ልትል የፈለገችው ሐሳብ አንተ ከተረዳት አልፋና ኦሜጋ ነው ማለት ነው። አልፋና ኦሜጋ ማለት አንተ መጀመሪያን አሁን ለምሳሌ አንተ የተወለድክበት ቀን አለ፣ የምትሞትበትም ቀን አለ። ገብቶሃል? አንድ ሰው እዛ ታይም ጋፕ ላይ ቢያይ ቁጭ ብሎ ያንተን ታይም ጋፕ ማውራት ይችላል። እሱ ግን አልፋ ነው ኦሜጋም ነው ለማለት ፈልገ ነው። አልፋም ኦሜጋም አይደለም ኢየሱስ ክርስቶስ አይደለም። በመጀመሪያ የኢየሱስ ክርስቶስ መነሻ የድንግል ማርያም ማህፀን ነው። ከዛ በፊት ነበር የሚባለው ተረትና ትርክት ነው። እሱን እንኳን ብቀበለው በመጀመሪያ ቃል ነበረ ከተባለ መጀመሪያ ያለው ማለት ነው። ከዛ በፊት እንደነበረ በጣም ብዙ እንትኖችን ማንሳት እንችላለን። ለምሳሌ አንድ ጥያቄ ልጠይቅህ። ተቀበልኩ እኮ በቀበለው ራሱ አልኩ እኮ ዮሐንስ 1:1 ላይ እንኳን ብናየው በመጀመሪያ ቃል ነበረ ከተባለ በብሉይ ኪዳን እንኳን ኦኬ በመጀመሪያ ቃል ነበረ ከተባለ መጀመሪያ ያለው ማለት ነው። ግን እሱን እንተውና ሌላ ሰው ልክ እንደ ኢየሱስ የለም በመጽሐፍ ቅዱስ መሰረት እሱ ልክ እንደ ኢየሱስ ሌላ ሰው የለም። ልክ እንደ ኢየሱስ ሌላ ሰው የለም ወይ? ነብይ አይደለም የለም። አሁን አንተ የሚደንቀህ ማረጉ ነው አይደል? ያረገ ሰው የለም። ማረጉ አይደለም። ገባህ? ማረጉ አይደለም። እሱ ነው መጨረሻ ሳይሞት ማድረጉ ነው እኮ መጨረሻ የለውም ብለህ የምታወራው እኮ ነው። እሱ አይደለም ሳይሞት ማድረጉ አይደለም። ነብይ ሄኖክ መጀመሪያ እግዚአብሔር ወደ ላይ ወስዶት የለ? ነብይ ሄኖክ ተቀብሯል መጀመሪያ መጨረሻ ያለው ሰው አሁን ነብይ ሄኖክ እኮ ነብይ ሄኖክ እግዚአብሔር አምላክ ወስዶት የለ? ምድር ላይ ያልተቀበረ ነብይ ገባኝ እኮ መጨረሻ ያለው ወይ እሱን አይደለም። እኔ የምልህ ክርስቶስ ኢየሱስ ተአምራት መስራቱ እንዳ ከድንግል መወለዱ ምን ያ ነገር አይደለም። እኔንም እንትን ምለይ ማለት ነው። ያ ኦሬዲ ታምራት ሊኖር ይችላል። ባይዚ እኛ እንድንቀበል የመጣበት መንገድ ሊኖር ይችላል። እሱ አይደለም እኔን እንትን ምለይ ማለት ነው። ታምራቶቹ ማንም ከሱ የሚበልጥ ታምራት ያደረጉ አሉ። ከሱ በጣም ሊበልጥ የሚችል ሊያደርጉም የሚችሉ አሉ። እሱን ራሱ አውርቷል። በታምራትና በድንቅ አይደለም እኔም ማምነው እሱ በሚሰራው ስራ አይደለም። ገባ? ዋናው ምንድነው? በመጀመሪያ የነበረውን ከእግዚአብሔር ጋር የነበረውን የኃጢአት ግርዶሽ ከእግዚአብሔር ጋር የተለያየ ነው። ከኤደን ገነት የወጣንበትን ዋናው ምክንያት እሱን ለመቅረፍ ነው። እሱ ሰው ሆኖ የመጣው እኛን ሲሰሩ እግዚአብሔር አምላክ ሰውን በመልካችንና በአምሳላችን እንፍጠር ያለው ከማን ጋር ሆኖ ነው? ይሄን መልስልኝ። ማን ነው እሱ? መጽሐፍ ቅዱስ ላይ ዘፍጥረት ላይ እግዚአብሔር አምላክ ሰውን በመልካችን ከማን ጋር ሆኖ ነው እኮ ማን ነው ያለው? ማን ነው? ከማን ጋር ሆኖ ነው ከማለት በፊት ያለው ማን ነው ነው? ዘፍጥረት ነው። በዘፍጥረት መጽሐፍ አይደለም። ባዩ ተናጋሪው ማን ነው? በአራቱ መጽሐፍ ዘፍጥረት፣ ዘኍልቍና ዘዳግም በአራቱ መጽሐፍ በትርክት መጽሐፍ ላይ ተጻፈ። አይደለም የተናገረው ሰውን እንፍጠር ብሎ የተናገረው ማን ነው? አብ ነው? ወልድ ነው? መንፈስ ቅዱስ ነው? አብ ነው የተናገረው አብ ነው። እግዚአብሔር አምላክ አብ ነው የተናገረው። እግዚአብሔር አምላክ እኮ አብ ነው የተናገረው። ወልድ ነው? መንፈስ ቅዱስ ነው የተናገረው? እንፍጠር ካለ ገብቷል አባባሌ? ሐሳብ እያቀረበ ነው። ባዩ ተናጋሪው ማን ነው? አብ። ማስረጃ ቤዝዶኛ አይደለም። ማስረጃ እኔ አሁን ለምሳሌ ልገር ይኸውልህ ባቢ ከረንትሊ አሁን እኔ ያው ራሴን ባላሰጣ ይሻላል። እኔ በቸርች ነው ያደግኩት። ኦልሞስት ምናምን 10 ምናምን ዓመት በቸርች ነው ያደግኩት
አሁን ዲፕሊ ቴክስ ምናምን እየጠቀስኩ አማወራው ልጅ አይደለም፣ ግን ኮንሴፕቹዋሊ በጣም ያለኝ ነገር በትንሹም ቢሆን እንትን እላለሁ እንጂ ይሄ በዚህ መጽሐፍ ቅዱስ እንደዚህ ኮንሴፕቱ ነው ያለኝ። አሁን ጥቅሱን እንደዚህ ብዬ ከመከራከር ሰው አይደለሁም። ገብቶሃል? ግን አይዲያዎቹና ኮንሴፕቶቹን ላነሳ ይችላል። ምናልባት አንተ ልታቅ ትችላለህ እንደዛ ያለበትን ቦታ አይዲያው በማንሳት ወንድም ያንተ ሐሳብ የሚደግፍልህ እኮ የመጽሐፍ ቅዱስ ጥቅስ ነው እንጂ ዝም ብለህማ ዝም ብዬ አይደለም። የሌለውን አላወራሁም። ሙቀትማ ከሆነ በጣም ከባድ ነው። እሱማ ከሆነ እኛም ነበረብን የሆነ ሰዓት ላይ እኛም ነበረብን ነው እንጂ የሌለውን እውቀት አይደለም። ሙቀት እንጂ እውቀት አይደለም። የለም እኛ እንትን አይደለንም እኮ እኛ ጋር ስታወራ ወንድም ይሄን እኛ ጋር ስታወራ እኛ ሌላ ሰዎች አይደለንም። ያው ስለምናቀው ቀረብ ብለን ስለምናቀው ያው እንትን ብለንበት ስለነበረ ምንም እንትን አይደለም፣ ሩቅ አይደለም። የሆነ ሰዓት ላይ ሰው ፈንገጥ ብሎ ጥያቄ ሲጠይቅ እንደ ሌላ ሰው አይደለም የምታስተናግደው። ገብቶሃል አባባሌ? ተሸክሞት የነበረ ነገር ስለሆነ የሚያወራው የሚጠይቀው ሰው እንደ ሌላ ሰው አይደለም እንትን የምታደርገው። ልትሸውደው ልታታለው አትችልም። ገብቶሃል? አይቻልም። የነበረበት ከሆነ ሰው ከባድ ነው። ስለዚህ አሁን ሌላ ነገር ካወራ ልቀበል አልችልም። በሙቀት ከሆነ እኔ አልቀበልም። እሱ ተረድተህ ከሆነ ግን አስረዳኝ። ኢየሱስ ክርስቶስ ከኔ በምን ይለያል? ነብይ ነው ከተባለ ፕሮቴስታንት ነኝ የሚል ትውልድ ማንንም ሰው ትንቢት መናገር ይችላል ብሎ በማመን መጽሐፍ ቅዱሳዊ መሰረት አለኝ ብሎ በማመን ነብይ ነን የሚሉ ሰዎችን ይቀበላል፣ እነሱንም ይከተላል። ራሱ የነሱ ትንቢትም ያዳምጣል፣ እውነት ነው ብሎ ይቀበላል። ውድቅ አድርገውታል። በነብይነትም እኩል ናቸው፣ በገዢነትም እኩል ናቸው። እኔም ገዢ ልሆን እችላለሁ፣ ጌታ ልሆን እችላለሁ። ሰው ነኝ፣ ሰው ነው፣ ከራሱ ምንም ማድረግ አይችልም። ብዙ ነገር ኢየሱስ ከኔ በምን ይለያል? ይሄ የሚመልስልኝ ሰው ካለ ብቻ። አረገ ካልከኝ ሄኖክም አረገ፣ መጨረሻ የለውም። ሄኖክም መጨረሻ የለውም። መጀመሪያ የለውም ካልክ መጀመሪያ አለው። በመጀመሪያ ቃል ነበረ ከተባለ መጀመሪያ አለው ማለት ነው ኢየሱስ። ኢየሱስ ከኛ በምንድን ነው የሚለየው? ተአምር ስለሰራ ነው አለ ሰው። ተአምርማ የእስራኤል ሰዎች ሆይ ይህን ቃል ስሙ፣ ራሳችሁ እንደምታውቁ የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል በኢየሱስ በኩል ማለት ነው ባደረገው ተአምራትና በድንቆች በምልክቶችም ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበር አለ። አለቀ። እግዚአብሔር በኢየሱስ በኩል ተአምር ሲያሳይበት የነበረ ሰው ነው። አብ ወልድን ይወዳል ትደነቁም ዘንድ የሚያደርገውን ሁሉ ያሳየዋል፣ ትደነቁም ዘንድ ከዚህ የሚበልጥ ስራ ያሳየዋል አለ። አለቀ። ኢየሱስ ምን አለ? እውነት እውነት እላችኋለሁ በእኔ የሚያምን እኔ የሚያደርገውን ሁሉ ያደርጋል፣ ከዚህ የሚበልጥ ስራም ያደርጋል አለ ኢየሱስ። እሱ ካደረገው በላይ ማድረግ እችላለሁ ማለት ነው። በሱ በማመን በሱ ማመንስ እንዴት ነው ከተባለ በእኔ የሚያምን በላከኝ ማመኑ ነው እንጂ በእኔ አይደለም ብሎ ውድቅ አደረገው። በሱ ማመን አሳልፎ ወደ አብ ላከው ማለት ነው። ስለዚህ ኢየሱስ ከኔ በምንድን ነው የሚበልጠው? ኦኬ ከኔ እሺ ላውራ። እሺ ሜሮን ሀሳብ አለሽ? ምን ትፈተሻል? ሀሳብ አለኝ። ሰው ቆላሲያስ 1 ላይ ምን ይላል? በክርስቶስ ሁሉ ነገር ምድርን ሰማይ እንደተፈጠረች ይናገራል። ስለዚህ ሁሉ በእርሱ ለእርሱ ይላል። ራሱ የተፈጠሩት ራሱ ለእርሱ ነው ይላል። ስለዚህ እንዴት ከኛ ጋር ሊገናኝ ይችላል? ቆላሲያስ ሰማይና ምድርን የፈጠረው ኢየሱስ ነው፣ ራሱ ለእርሱ ነው ይላል። ከመጽሐፍ ቅዱስ ነው ብለሃል አንተ የምትፈልገው ኤቪደንስ አይደል? ሰማይና ምድርን የፈጠረው ኢየሱስ ነው። ኢየሱስ ነው። ኢየሱስ ወልድ ፈጠረ፣ ሁሉ ነገር የተፈጠረው አንተ ነህ እያለ ይናገራል። እንዴ አንተ ፈጠርክ እያለ አብ ሲናገር እናይል እንዴ መጽሐፍ ቅዱስ ላይ? አብ ምን ሲያደርግ ነበር ኢየሱስ ሲፈጠር? አንተ ፈጠርክ ካለው እኔ ብዙ እሺ አሁን ልዩነታችንን ያልከው አይደለ? ስለዚህ መጽሐፍ ቅዱስ ምን ይላል? ሁሉ ባንተ ላንተ ተፈጠረ ይላል። ኢየሱስ ክርስቶስ ከኛ አይለይም ወይ ነው ጥያቄ ላንተ ከመጽሐፍ ቅዱስ? አይ ነው ጥያቄ። ኢየሱስ ሰማይና ምድር ፈጠረ ወይ ነው ጥያቄ። ሜሪ እሺ ሰማይና ምድርን የፈጠረው ኢየሱስ ነው እየጠየቁ እኮ ነው። ኦኬ ኮማንዱን ያወጣው አብ ነው አይደለ? ግን
ሁሉ ነገር የተፈጠረው በማን ነው እኮ? ሰማይና ምድርን የፈጠረው ኢየሱስ ነው ወይ? ጠየቀ። ኑና ኢየሱስ ነው ሰማይና ምድርን የፈጠረው? ኢየሱስ አልነበረም። በእኛ አስተምሮ ነው አይደለም የምትሄደው፣ በሌላ ሃይማኖት አይደለም። ኧረ ጥያቄ አዎ ወይም አይ በይኝና እንፍጠር ሲል አብሮ ነው የፈጠረው ኢየሱስ ክርስቶስ ማለት ነው አይደለም? ሰዎች ማን ነው እንፍጠር ያለው? ነገረ እኮ ዘፍጥረት ለአንድ ላይ ይናገራል። ኑ እንፍጠር እንደ ማን ነው እንፍጠር ያለው? ማን ነው እንፍጠር ያለው እኮ? እንፍጠር ያለው ማን ነው? አብ ነው እንፍጠር ያለው? አዎ። ምክንያቱም ለማን ነው እንፍጠር ያለው? ሆነ ዘፍጥረት ላይ ሁሉን ነገር ሲፈጥር እንፍጠር ያለው ለማን ነው? ለማን ነው እንፍጠር ያለው እኮ? ለማን ነው እንፍጠር ያለው? ኦኬ፣ አብ ወልድ መንፈስ ቅዱስ እናምናለን አይደለ? ስለዚህ አብ ማመንሽ ምን ይሰራልኛል? እኔ እንፍጠር ብሎ ሲል አብ ከሆነ እንፍጠር ያለው ለማን ነው እንፍጠር ያለው ነው? ለኢየሱስ ክርስቶስ። ከዛ ማስረጃ፣ ምክንያቱም መንፈስ ቅዱስ ማስረጃ በውሃዎች ላይ ይሰፍፍ ነበር ይላል አይደል እንዴ? ሲፈጠር ኢየሱስ ምን ነበረ? መንፈስ ቅዱስ ነበረ አይደል እንዴ? ኢየሱስ ምን ነበረ? አድራጊ ምን ነበረ? ኢየሱስ አድራጊ። መንፈስ ቅዱስ በውሃ እየሰፈፈ ከነበረ ኢየሱስ ምን ነበረ? እኮ አድራጊ ነበር። አብሮ ፈጥሯል እያለ ነው። ኧረ አብሮ ፈጥሯል አላለም። እሱን አላለም። ኢየሱስ በምን ነበረ? ኢየሱስ በምን ነበረ? በስጋ ከመገለጡ በፊት ሲፈጥሩ እንፍጠር ተብሎ ሲነገረው ኢየሱስ በምን ነበረ? እንዴት ነበረ? በየትኛው ቅርጽ፣ በየትኛው ምስል ነበረ? ከመጽሐፍ ቅዱስ አንዴ እዚህ ጋር መልሼ ልውጣ። ባቢ ዘፍጥረት አንድ ወይ ትውልድ እየጠፋ ነው። በጣም ከባድ ነው በእውነት። እኔ በጣም የሚያሳዝነኝ ነገር ምንድነው? እኔ ስሜታ ሆናለሁ አንዳንዴ። ምክንያቱም ምንድነው ከራሱ ጋር ያልተገናኘ ትውልድ ነው በእውነት እንዴ እኮ። እናንብብ አንዴ። ይኸው አሁን ቅድም ያነሳው እሷ የምታወራውን ሀሳብ አንዴኑ መልሼ ልለፍና ስራ ልግባ ነኝ። እሺ ሰማይና ምድርን የፈጠረው ኢየሱስ ክርስቶስ ነው። በጣም ከባድ ነው በእውነት። እኔ በጣም የሚያሳዝነኝ ነገር ይሄ ነገር ነው። ኢየሱስ ራሱ እኮ ነው እኔ ከራሴ አንዳች ስላደርግ አይቻለኝም እያለ እየተናገረ ምንም ማድረግ አልችልም እያለ አቅም የለኝም እያለ ቅድም ያወራውን ባቢ አንዴ መለስ ላድርግና ይኸውልህ አሁን ክርስቶስ ኢየሱስ ምድር ላይ በነበረበት ወቅት ላይ የመጣው የአብን ፍቃድ ሊፈጽም ነው። የእሱን ፍቃድ አይደለም። የአብ ፍቃድ ደግሞ ምንድነው? በክርስቶስ ሰውን ማዳን ነው። ከምንድነው የሚያድነው? ከዛ ከመጀመሪያ ከነበረው ሪሌሽንሺፕ ያንን ቢውልድ ማድረግ ነው። ገብቶሃል? ክርስቶስ ኢየሱስ ከኔ በምን ይለያል የምትለው ከሰው በምን ይለያል በምትለው መንገድ በመስቀል ላይ ሞቶ ገባ። በመስቀል ላይ ሞቶ በሞቱ በሶስተኛ ቀን መስቀሉ ሞቱን ድል አድርጎ የተነሳ ተው በሌላ የማንኛውም ሬሳ ተጠብቆ አያውቅም በምድር በታሪክ ዘንድ ማለት ነው። ተቀብሮ ሬሳ እንደዚህ በወታደር ተጠብቆ አያውቅም። አይሁዳውያን ይሄን ስለሚያውቁት የሱን መቃብር በወታደሩ ላስጠብቆ ነበር። ገባ ሶ ጠቅለል ሳደርግ አሁን ቅድም የጠየቀኝን ጥያቄ በመልካችን እና በምሳሌያችን እንፍጠር ያለው ማን ነው ያልከውን በማስረጃ ልመልስ ስለፈለኩ ነው። ቅድም ያው እኔ እሱ ከመመለስህ በፊት ግን የመጀመሪያውን ልመልስና ቀጣይ ትጠይቀኛለህ። የመጀመሪያውን ልመልስልህ። ማን ነው ያለው ላልከው እግዚአብሔር ነው ያለው። የት ነው ያለው ያልከው ዘፍጥረት 1:26 የተማርክ ትችላለህ። እኔ እኮ ቦታውን እኮ አልጠየቅኩም እኮ እግዚአብሔር አብ ከሆነ ተናጋሪው አይደለም አላልኩም እኮ ተናጋሪው አብ ከሆነ አልኩ። እዛ ጋር የነበሩ ወልድና መንፈስ ቅዱስ መሆናቸውን በምንድን ነው የምታስረዳኝ ነው? ገብቶሃል አባባሌ? እንፍጠር ተብለው ሲባሉ የነበሩ ሐሳብ አቅራቢው እግዚአብሔር አብ ከሆነ ወልድና መንፈስ ቅዱስ እንደነበሩ በምንድን ነው የምታረጋግጥልኝ ነው ጥያቄ። እሱ በመጀመሪያ ቃል እሱ ተወው ግድ የለም ምንም ጥቅስ ስለሌለ ሞትን ድል አድርጎ ተነሳን ያልከው ኢየሱስ አዎ ሞትን ድል አድርጎ አልተነሳም። እግዚአብሔር አብን ያስነሳው እንጂ ሞትን ድል አድርጎ አልተነሳም። ኢየሱስ ክርስቶስ የመነሳት አቅም የለም። እግዚአብሔር አብ ማስነሳቱ መነሳት እንዳለበት መሞቱን ለምን አስፈለገሽ? ለምንድን ነው የሞተው?
እሱ እኮ ሌላ ነገር እኮ ነው። ከኔ በምን ይለያል ብዬ ስልህ ከሞተ ሰው ስለሆነ ነው የሞተው። ከተነሳ ደግሞ እግዚአብሔር አብ ካስነሳው እኔም እግዚአብሔር ገሎ ሊያስነሳኝ ይችላል። ምን ችግር አለው? ለሱ ምንም እንትን የለውም አይደል? ኢየሱስ እግዚአብሔር አስነሳው። ለዚህም ነገር እኛ ሁላችን ምስክሮች ነን ይላሉ አይደል? እየወጣ ነው። ዱከም ሰላም ብያለሁ። ጥቅስን እየፈለገ ነው። ሰላም ነው። አይ ሰላም ብያለሁ። እስቲ ሞትን ድል አድርጎ ተነሳ ያለውን ከየትኛው ጥቅስ ላይ ነው? ጥቅሱን ያሳየን ምናምን። ሞትን ድል የሚያደርግ ከሆነ መጀመሪያ ለምን ያዘው? ሞት መጀመሪያ ድል አያደርገውም እንዴ? ሳይገለው አይገለውም እንዴ? ሞትን ራሱ የሞት ጣሪያ ያዘው ነው የሚለው መጽሐፉ አይደል? እስቲ ከየት አምጥቶ ነው ሞትን ድል አደረገ ያለው? ድል የሚደረግ ነገር እኮ ሳትያዝ ነው ድል የምታደርገው። ከተያዝክ በኋላ የት ነው ድል የሚደረገው? ጥቅሱን አንጣው እስቲ ሄና። አይ እንትን ብለዋል በነገርህ ላይ ዱከም። ሄና ምንድነው እኔ በቸርች እንትን ባድግም ብዙ ጥቅሶችን ላላመጣ እችላለሁ። ብዙ እንትን አይደለሁም ማለትና ተረዳው እንትን አድርገው። ግን ዱከም ልጠይቅህ። እሺ አንተ በፍቃድህ ያው ገመድን ሸምቅቀህ ብታልፍ ራስህን አጠፋህ አይደለም የምትባለው? ራሱን አጠፋህ ነው የምትባለው። ራሴን ጤል ባረጋው። ስለዚህ ኢየሱስ ራሱን አጠፋ ማለት እንችላለን? እንዴት ራሱን አጠፋ? በመከራ አይደል የፈለገው ያዙት እያመለጣቸው። ያንተ ደግሞ አራተው አራርተው ነው ያዙት። ታዲያ እየሸሸ እያመለጣቸው በመካከላቸው አልፎ ሄደ። በስጋ አይደል ያዙት ይዘው የገደሉት። ታው እሺ፣ ስለዚህ ራሱን አላጠፋም ማለት ነው። በፍቃዱ ለኛ ሲል ነው አይደለም የሞተው። አሳልፎም አልሰጠም፣ ራሱን አላጠፋም። ቀጥታ አፈላልገው ይዘው ይሁዳ ምልክት ሰጥቶ ስሞት፣ እንደውም ከሰዎች ተመሳስሎ እየሄደ ማለት ነው። ስሞት ይሄ ነው ምናምን ብሎ ጠቁሞት ነው ተይዞ የተገደለው ኢየሱስ። ከዛ ውጪ ራሱን አሳልፎ ሰጠ የሚባል ነገር የለም። ወይ ሰዎች ጽፈውት ነው ወይ ተምታቶ ነው። ዝም ብሎ ነው አመጣው የሚጭኑብን። በመከራ ነው ያዙት አፈላልገው ማለት ነው። በስቃይ እየሸሸ ያመለጣቸው። ኦኬ፣ እኔ ደግሞ ምን አስቤ ነበረ መሰለህ? ኢየሱስ ክርስቶስ በፍቃድ ከሆነ ራሱን ያጠፋው ራስን ማጥፋት ኃጢአት ከሆነ እሱ ኃጢአተኛ ነው ብዬ ነበርና አፈረስክብኝ። አይ ነፍስ መግደል ኃጢአት ነው። እሱም እየሸሸ ነበር። ያ ነፍስ የሱ ነፍስ እንዳትገደል ሆኖ ነበር ሲሸሽ የነበረው። ራሱ ፈቶ ከሆነ ራሱም ኃጢአተኛ ነው። ሰው መግደል ኃጢአት ስለሆነ በቃ ይሁዳ ነው ለማንኛውም አፈላልጎ ጠቁሞ ያስገደለው እንጂ ኢየሱስ ራሱን በራሱ ሰጠ፣ ራሱን ሰቀለ ለሰዎች መዳን ምናምን የሚባል ነገር ይሄ ተረት ነው። አፍንጫ ላይ ያለ ተረት ነው፣ ውሸት ነው። እሰይ ማለት ምንድነው? እሰይ የምትይኝ አንቺ ሊዱ እሰይ ትለኛለች። እሺ ሀሳብ ያለው ሰው ብቻ ነው መግባት ያለበት። አሁን ትንሽ ሀሳብ ዝም ብለን መደርደር ሳይሆን ገስት ላይ ሀሳብ ያለበት ሰው ይግባና እንደው ኢየሱስ ክርስቶስ ከኛ በምን እንደሚለይ እንትን ማድረግ አለበት። እንደውም ድኮንም አዲስ ሀሳብ ነው ይዘው የመጣው። ኢየሱስ ክርስቶስ በፍቃዱ በፍላጎቱ ነው የመጣው ብዬ ስለኔ አይደለም፣ አራርጦ ነው የያዙት ሲያመልጥ ነበረ ብሎ ሀሳቤን አፈረሰብኝና እሱንም እንትን የሚል ሰው ካለ ይግባ። ራይነር ባቢ ሊዱ ደህና ነች? ደህና ነች። ሰጂራ እሰይ ትላለች ለሩብላ። ምን ይደረግ? ሜሮንን ልጠይቃት የጠየቅኩት አንተ የጠየቅኩን ሜሪን ልጠይቃት። በእናትህ አሳልፈህ ስጠኝ። በእናትህ እጄ ሊያርግልኝ
ውሰድ እሺ። ሜሪ ደህና ነሽ? የኔ ጥያቄ ምንድነው መሰለሽ ውዴ፣ ምናልባት እግዚአብሔር ኢየሱስ ክርስቶስን ፍጡራንን ፈጥረሃል ብሎ ያለው የቱ ጋር ነበር? ጥቅሱን ታውቂዋለሽ? እስቲ ጥቅሷን ጠቁሚኝ እስቲ ወደ የነዳው ስለሆነ ነው ጥቅሱን ሰጣለ። ምን ዕብራውያን ምዕራፍ 1 ቁጥር 8 ላይ ያለውን ነው? እሱ ማለት ዮሐንስ ላይ ማለት ዮሐንስ ቁጥሩን ይዛክል ሁሉ ላንተ ሆነ በአንተ ሆነ ሁሉ በአንተ ተሰራ የሚልም አለ። ሁሉ በእርሱ ሆነ የሚለው ነው ዮሐንስ ወንጌል ምዕራፍ 1 ቁጥር 3። አዎ አንድ ላይ ቁጥሩን በእርሱ ሆነ ሲል ምንድነው በእርሱ የሆነው? ሁሉ በእርሱ ሆነ ማለት ምንድነው? በእርሱ የሆነው ድምጽ ትንሽ ርቋል። ሁሉ በእርሱ የሆነ ማለት ምንድነው? በእርሱ የሆነው ትርጉሙን ማወቅ ያለብህ አንተ ነህ። ያውቀዋል። ስለዚህ እየጠየኩሽ እኮ ነው እንድትነግሪኝ። በእሱ ሆነ ማለት ምንድነው? መቼም ፈጠረና ሆነ የተለያየ ነው። ለምሳሌ የሆነ ሰው ሌባ ሆነ፣ ይሄ ልጅ እኮ ባለጌ ሆነ ቢባል ምን ማለት ነው? እስቲ ፍቺ እንዴት ነው? ዱካም እየረገጥክ ነው? እየበላህ ነው? ምግብ ላይ ነህ? ወስ በላ ድምጽ አለ አንተ ጋር። ኦኬ በደንብ እንዲሰማ ነው። እሺ ቀጥል። እንዳልከው ዕብራውያን 1:8 በቃ ያጠቃልልልሃል አይደል? ሌላ ቦታ እንኳን ሳትሄድ ሜሪ ዕብራውያን 1:8ን አንዳችሁም ከአገልጋይ ከደቂቅ እስከ ደቂቅ አንድ ሰው አንብቦት አቅም ዝም ብላችሁ ከላይ ነው የምትስቡት። ከየት ነው ጥቅሱ ኮት ያደረገው? ከመዝሙረ ዳዊት ነው አይደል? ከመዝሙር 40 ኮት ሲደረግ ኮት አድርጎ የጻፈው እግዚአብሔር ነው ወይስ ሰው ነው ኮት አድርጎ የሚጽፈው እዛ ጋር? ከዛ ወስደው እንደዚህ ብሎ አድርጎ የሚለው ማለት ለማን ነው የተጻፈው የሚለውን ማወቅ እኮ ነው ያለብህ አይደል? ለሰለሞን የተባለው እሱ አይደለም የጠየቁሽ። ስሚኛ ይኸውልሽ እዛ ቦታ ላይ ኮት አድርጎ የሚጽፈው ሰውዬ ዕብራውያን መጽሐፍን የጻፈው ሰውዬ ከዛ ኮት አድርጎ ወደዚህ ሲስባው ምን እያለ ነው? የጻፈውን ከምትል ስለማን የተጻፈው ለማን የተጻፈው የሚለውን ብቻ ለሰለሞን አልኩሽ። አልሰማኝም እንዴ? ለሰለሞን አይደለም ለኃያሉ ሰለሞን እዚህ ጋር ስለ ክርስቶስ ነው። አልተናገረም። ኧረ ዘመዴ ጥቅሱን ቀስ ብለሽ ይኸው አልተናገረም። ምንድን ነው የሚናገረው? አልተናገረም። ጥቅሱን ስሚው። የቆሬ ልጆች ለሰለሞን የዘመሩ መዝሙር ነው። አምላክ ሆይ ሲለው ማንን ነው? አምላክ ሆይ ሰለሞንን ነው አምላክ ሆይ የሚሉት አይደለም። ኃያል ሆይ አምላክ ሆይ ንጉሥ ሆይ ብለው የሚሉ ሰለሞንን ነው። ጥቅሱን ቀስ ብለሽ ይኸው ስለተባልሽ ብቻ ሞራል ስለሰጠሽ ብቻ ፑሽ ስለነካሽ ብቻ ጥቅሱ መዝለሉ ትርጉም የለውም። ጥቅሱን ሳይሆን ዕብራውያን የተጻፈበትንም አውድ ማሰብ አለብን። ጳውሎስ ስለማን እንደጻፈው ማወቅ አለብን። ጳውሎስ አልጻፈውም። ጳውሎስ ነው የጻፈው ብሎ ነገር እንጂ ጳውሎስ አልጻፈውም መጽሐፉን። ለማንኛውም እሺ ያው ምን አባቴ ላድርግልሽ? እዛ ጋር የተጻፈውን ስለማን እንደተጻፈ መጀመሪያ ያውቅ። ዕብራውያን 1:8 ሁሉ ሰው የፈለክበት አስተማሪ ጋር ብትሄድ ክርስትና የሚናገረው አብ ስለ ኢየሱስ ክርስቶስ ያለውን ነገር ነው። ዕብራውያን ላይ ጻፊው መልእክቱን የሚጽፈው ጳውሎስ ነው አልሽኝ። እሺ ጳውሎስ ይሁን ግድ የለም። ነገር ግን ጳውሎስ ከየት ነው ስቦ እዛ ጋር የሚጽፈው ነው የምልሽ። ከየት ነው የሳበው? ጥቅሱን ከየት ነው ያመጣው ሲጽፈው? እሺ መዝሙረ ዳዊት ላይ ስለማን የተነገረው? ስለ ኢየሱስ ክርስቶስ ነው። ወይዳ ጥቅሱን ይኸው የሰርግ መዝሙር ለሰርግ የተዘመረ መዝሙር ነው። ማን የዘመሩት? የቆሬ ልጆች። ግን በተረዳንበት እንረዳለን ካልተባለ አንዴ ላውራሽማ ስሚኝ። ምናልባት የቆሬ ልጆች ለማን ዘመሩ ብትይ ለኃያሉ ለሰለሞን የዘመሩት ኃያሉ ሆይ ብለው ማለት ነው። ያንን ስቦ እዚህ ጋር ስለ ልጁ ግን ብሎ የሚለው ደግሞ ማን ነው? እግዚአብሔር ሳይሆን ጸሐፊው ጳውሎስ የምትዩ ሰው ነው። ጭራሽ የምትናገረው ነው የምታውቅ አይመስለኝም። ዱካም ትንሽ ረጋ ብለህ ይኸው ነገሩን ዝም ብለህ ያጋጋጫታ። ሰላም ናችሁ? ዱካም ሰላም አማን ነው አለን። በቦታው ነበርክ? ዱካም ሲጻፍ ለእነሱ ነው ብሎ ነግሮህ ነበር ጳውሎስ ነው? መጽሐፉን አንተ በራስህ ነው አንተ ነህ የምታብራራው? የመጽሐፉ ባለቤት ነህ አንተ ማለት ስትጠይቀው እንደዛ ብለህ
እ እንደዛ ብለህ ስትጠይቀው ምን ማለትህ ነው? ቦታው ነበርክ እያልክ ነው። አንተም እኮ ቦታው አልነበርክም። እንደዚህ አይነት ጥያቄ አይጠይቅም ራሱ ራሱ መጽሐፍ ላይ ያለው ነው እንደዛ ብሎ መናገር ያለበት። ይሄንን መጀመሪያ በማያምንበት ነገር እኮ እንደዚህ ማለት የለበትም። ማን ነው? እንዴት አያምንበትም? እንደማያምንበት እንዴት አወቀ? ይሄንን የሚል ሰው የሚቃወም መጽሐፍን የሚቃወም ይሄ ነው ችግር። አሁን ወንድሜ ክርስትና ምን ማለት እንደሆነ ክርስቲያን የሚባል ማንና እነማን እንደሆኑ አታውቁም እናንተ። ኢየሱስ አምላክ አይደለም ብሎ የሚል ሰው ሁሉ ክርስቲያን አይደለም ብላችሁ ስለምትፈርጁ ወይ ክርስቲያን ነብይ ነው ብሎ የሚል ሁሉም ሙስሊም ይመስላችኋል። ክርስቲያን አምላክ አይደለም ብሎ የሚል ወይ ሙስሊም ነው ወይ አይሁድ ነው ወይ ሃይማኖት የለውም። እንደዛ ነው ይመስላችሁ። ማንንም ይሁን ልጁ ዕብራውያን 1:7-8 ሄደህ አንብብና ምን እንደተባለ ማለት ነው። ወንቃል እሱ ምን እንደተባለ የተባለውን አልተቃወመም። የተባለ ለማን እንደሆነ እየተናገረህ ነው። እንዳልሆነ አንተ አስረዳው እንጂ ስለማታምንበት በመጽሐፍ ቅዱስ የሚያምን ክርስቲያን ነው አንተ ጋር እያወራ ያለው። ሂድና መዝሙር 22:18 ላይ ያለውን ለማን እንደተጻፈ አንብበህ ንገረኝ። አሁን ከዛ አንተ እኮ ነገረህ እኮ እኔም እሱ ጋር ነኝ። በቃ አንተ አምጣውና ለኢየሱስ እንደሆነ አስረዳ። ትንቢተ ኢሳይያስ ምዕራፍ 53 ትንቢተ ኢሳይያስ ምዕራፍ 53 ከቁጥር 5 ጀምረህ አንብበው። ከዛ እንደገና ዮሐንስ ወንጌል ምዕራፍ 19 ቁጥር ኧረ የነገረህ ለኢየሱስ እንደሆነ አስረዳ። ቃላት ሽምደዳ ተውና ሂድ አስረዳን። ሂድና አስረዳን እኮ አስረዳን። አውጣና አንብብልኝ። እኔ መጽሐፍ አለ አስረዳን። እኔ ጋር ተሰከስ ምንድነው የሚያወራው? እኛኛ ትበል። እኔ ጋር አውጣና አንተ አስረዳ። ለኢየሱስ እንደሆነ እንዴት እንደሆነ አስረዳ ረጋ ብለህ። እሺ ችግር የለውም። እሺ ልንገርህ። እሺ ትንቢተ ኢሳይያስ ያለው ትንቢት የተነገረው ለኢየሱስ ክርስቶስ ነው። ምን ተብሎ ተጽፏል? የድህነታችን ተግሣጽ በሱ ላይ ነበር ይላል። በሱ ቁስል እኛ ተፈወስን ይላል። መዝሙረ ዳዊት 22:18 ላይ ደግሞ በእጀ ጠባብ ላይ ተጣጣሉብኝ ብሎ ተናግሯል። ይሄ ደግሞ መቼ ነው የሆነው? በዮሐንስ ወንጌል ምዕራፍ 19:34 ላይ ኢየሱስ ክርስቶስ በቀራንዮ ከሰቀሉት በኋላ ቀሚሱን አወለቁ፣ ከዛ ተጣጣሉበት ማለት ነው። እጣ የተጣጣሉት ማን ላይ ነው? ኢየሱስ ክርስቶስ ላይ ነው፣ ዳዊት ላይ አይደለም። ዳዊት የተናገረው ስለ ኢየሱስ ክርስቶስ ነው። ኢሳይያስም የተናገረው ስለሱ ነው ማለት ነው። በዛ አረዳድ ነው የምትረዳው እንጂ ይሄ ለእንትና ነው ይሄ ለእንትና ነው እያልክ መዘባረቅ አያስፈልግም። ወይስ ተረጋግተህ ኢሳይያስ ስለ እኛ በሱ ቁስል ተፈወስን አለ። እስራኤላዊ ነው አይደል ኢሳይያስ? አንተ ምን ቤት ነህ ታዲያ? አንተ ሀበሻ አይደለም? እኔ የመጣው ለእስራኤልና ሰምተሃል? መጽሐፍ ቅዱስ እኮ ነው የአምላክ ቃል ነው ብራዘር። አበሻ ፈረንጅ ነህ አትበለኝ። ረጋ በል። ይኸውልህ ኢሳይያስ ስለኛ እሱ ቆሰለ፣ ስለኛ ደቀቀ አለ አይደል? ስለኛ አለ። ስለ ዓለም አለ እንዴ? አዎ ስለ ዓለም አንደኛ ዮሐንስ መልእክት ምዕራፍ አውጣው ጥቅሱ ነው። ኢሳይያስ 53 አውጣው እስቲ። ለማን ለኛ ለዓለም እንደሆነ ሄደህ እዛ ማየት ይችላል። ለዓለም እንደሆነ ማለት ነው። ዝም ብለህ እስራኤል ዓለምን ነው የምታጠቃልል? ለዓለም ነው ይላል። ለዓለም ለእስራኤል የኢሳይያስን እየሰማ እያዳመጥ የኢሳይያስን ትንቢት እኮ ኢየሱስ እውነት ሲያደርግልህ እኔ የተላኩት ለእስራኤል እንጂ ለሌላ አይደለም ማለት ከዚህ በረት ለጠፉት ልሰበስብ መጣሁ አለ። ስለዚህ አንተ ምን ቤት ነህ? እኔም ብለህ እዛ እስራኤል ውስጥ ራስህ የምትከተው ወይስ ይሁዲ ነህ አንተ? ሰው እባክህ እንደዛ እያልክ እንትን በል እንደዛ እያልክ ትውልድ በማታውቀው ትውልድ አንተን አትበል። ለማንኛውም እያወቃችሁ አውሩ። 16 ለአይሁድ ብቻ መጣ ነው የሚለው ዮሐንስ 3:16 ለዓለም ሁሉ አይደል? ኢየሱስ ክርስቶስ ማቴዎስ አንደኛ ዮሐንስ መልእክት ይላል። አንደኛ ዮሐንስ መልእክት አንድ ያወራ አንድ ሰው ጋር ያወራ አንድ ሰው ጋር ያወራ። ሄሎ እዚህ አትዘባርቅ። ሄሎ ሚት አድርግ አትዘባርቅ ይላል እንዴ? ሚት አድርግ እንጂ ረጋ በል። ደከከና ይቆጠቆጣቸው እውነት ሲነገር ይቆጠቆጣቸዋል፣ ያማቸዋል። ውጋት ምናምን ችንካር ለብልበው የታባቱ ደግሞ አፈን አትክፈት ይላል እንዴ? ና ውረድ ቅርናታ። አንተ ነህ የምትዘባርቀው። ሄድ የታባቱ እንዴ መስመር ያልፋል እንዴ? አዘባርቅ ይላል እንዴ? አባት የተከራየልህ ቤት ውስጥ የገባ መሰለ እንዴ? ገንገበታ ድፍረቱ ደግሞ ስርዓት ልታስይዝ እዚህ ጋር መጣህ። ከሀሳብ ነው ሀሳብ ካለ አውራ። አይደለም ተብለ ኢየሱስ አይደለም ተባልክ እኮ ኢየሱስ ነው ቆስላችንን የፈወሰው አላለም? እሱም ቆስልን እንድፈውስ ተልክ ያለው የሚል መጽሐፍ ተሰጥቶት አነበበ ይላል ኢየሱስ ክርስቶስ። የነብዩ ኢሳይያስን መጽሐፍ ሰጥተውት ስለ ነብዩ ኢሳይያስ ምን ብሎ ነው ያነበበው?
መጽሐፉን ሰጡት አለ። መጽሐፉም በተረተረ ጊዜ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌል እሰብክ ዘንድ ቀብቶኛል፣ ለታሰሩት መፈታት፣ ለዕውሮቹ ማየት እሰብክ ዘንድ፣ የተጠቁትንም ነፃ አወጣ ዘንድ እያለ ይዘረዝራል። እንደዛም ቢል መጽሐፍ አገኘ ስለ ኢሳይያስ የሚያወራ አለ። በቃ አለቀ። ልክ ነህ። እንደውም ድኮም ልክ ነህ። እኔ ሐሳብን ተቀብየዋለሁ። አላውቀውም ነበረ። ቀጥል ከሜሪ ጋር ይሄ ስርዓት የለውም። አስቀምጦታል። ምን አለ መሰለህ የበደላችን ተግሣጽ በሱ ላይ ነው፣ እኛ በሱ ቁስል እኛ ተፈወስን አይደል? እኛ አለ ኢሳይያስ። እኛ ሲል ኢየሱስ ደግሞ መጣና የኢሳይያስን አንድ ቃል እውነት ሲያደርግ ስሙ ይክበርልኝና ኢየሱስ ምን አለ? እኔ የመጣሁት ለእስራኤል ቤትና ለነሱ ብቻ ነው አለ። ከዚህ እንደውም አትውጡ ብሎ ሐዋርያቶችም ሲከለክል እዚህ ስበኩ ብሎ ሲከለክል ታያል። ከዛ ሰዎች ብድግ አደረጉና የማይመለከታቸውን ኢየሱስ ለኔ ሞቷል አሉ። ምን ብሎ ነው ለአንተ የሚሞተው? ክርር ያርግህና ለኔ ሞቷል ይላል። ለምንድን ነው ለአንተ የሚሞተው? ምን እንድትሆን ነው ለአንተ የሚሞትልህ? እንዴ አቀንም እኮ ኢየሱስ ከነ ምናምንህ ማለት ነው። እውነት ብድግ አድርገን የሰውን መጽሐፍ ለራሳችን መጣን። የታቆይ ነው ለኔ የሚሞትልኝ? ለሚያውቃቸው ለዘር ማንዘሩ ለወንድሞቹ ነው የሞተው። የገደሉት ሰዎች ለዛው ሞተ እንኳን ብንል ብሎ ነው ፍሽካ የሚነፉት። በቃ ሰባኪው ብቻ ፑል ቤት ላይ ሆኖ ስለሰበከው ብቻ ሆይ ሆይ ይላል። የለም እኔ በምኑ እንደምጨብጠው እኮ ግራ ገባኝ። አሁን እንደው አንዴ ሞተልኝ ሲል ቆይታ አሁን ደግሞ አያውቅም አናውቀውም። መካኔ ጋር መጣ። ስለዚህ ጥሩ እንትን ላይ ነው የደረሰው። ለምን እናንተ እንትን አንሆንም? በቃ 665ን ተቀበል። ዝም ብለን እንሰብካለን። እናንተ ኢየሱስ እስራኤላዊ ነው፣ እኛ እናውቀውም አያውቀንም። አሁንም እንደተፈጠርን አያውቅም። ኢየሱስ የሚባል ሰው አያውቅም። ሰማይ ላይ ካለ አያውቀንም። እኛ እንዴት ያውቀናል? እኛ አለን፣ ተፈጥረናል፣ አልተፈጠርንም። እስራኤል ምድር የሚባል ምድር ተፈጠረ። ኢትዮጵያ የምትባል ሀገር አለች። ኢትዮጵያዊ የሚባሉ እርኩስ ህዝቦች አሉ። አያውቅም። ደግሞ ድረስልኝ እያልክ ታፈነድዳለህ። የለም ልክ ነህ። እኔ ሀሳብን በጣም ነው የተመቸኝ። ሬይነር ሀሳብ አለ? ባቤ ነው አይመቸኝም ትንሽ። እሺ ችግር የለውም። እንትን እንዳላፈነ በኋላ ካለው ቀጥላለች። ይጨንቀኛል። እኔ ሰው ቁጭ አድርግ መለፍለፍ እንትን ስለሚለኝ ነው ማውራት ፈልገህ እንዳትሆን ብዬ ነው። እና በቃ ዋጡት። እስራኤላዊ የሚባል ሰው ነበረ፣ እሱም ኢየሱስ ይባላል። ይሄ ኢየሱስ በብዙ ነገር እኔና እሱ ተመሳሳይ ነን። እኔና እሱ የምንለየው እሱ ከወንድ አልተፈጠረም። እኔ ከወንድና ከሴት የተፈጠርኩት፣ ከሴት ብቻ ነው የተፈጠረው። እሱ ነጭ ነው፣ ጥቁር ነኝ፣ እስራኤላዊ ነው፣ ኢትዮጵያዊ ነኝ እኔ። ሌላ ግን ምንም አንለይም። በተለይ እንደ ፕሮቴስታንት ነብይ ከሆነ ነብይ የሚባሉ ሰዎች አሉ። ሲሰራው የነበረ እግዚአብሔር አምላክ እያሳየው ከሆነ ሲሰራ የነበረው እሱ ራሱም እውነት እላችኋለሁ በእኔ የሚያምን እኔ የማደርገውን ያደርጋል፣ ከዚህ የሚበልጥ ነገርም ያደርጋል አለ። በእሱ ማመን እሱ ከሰራው እና ከሚሰራው በላይ መስራት እንደሚቻል ነው የተናገረው። በእሱ ማመንስ እንዴት ነው ከተባለ በእኔ የሚያምን በላኬ ማመን ነው እንጂ በእኔ አይደለም አለ። አለቀ። ስለዚህ ከኔ በምን እንደሚለይ ማስረዳት የሚችል ሰው ካለ ይግባና ያስረዳኝ። ኢየሱስ ከኔ አይለይም፣ እንደናንተ ሐሳብ አይለይም። ሰው ነኝ፣ ሰው ነው። ምንም ማድረግ አይችልም፣ እኔም ምንም ማድረግ አልችልም። እግዚአብሔር ያሳየውን ሲያደርግ ነበረ፣ እኔም ካሳየኝ ማድረግ እችላለሁ። ሞቶ ተነሳ አለኝ፣ አልተነሳም። መበስበስ እንዳያይ አስነሳው ነው የሚለው። ስለዚህ ገሎ አስነሳው፣ አለቀ። እኔም ገሎ ሊያስነሳኝ ይችላል። ኢየሱስ በምንድን ነው ከኔ የሚለየው? እኔ በዚህ በ21ኛው ክፍለ ዘመን አንድ እስራኤላዊ ማምለክ የለብንም። ለአንድ ሰው ማጎብደድ የለብንም። አለን የለንም ለማያቀን ሰው በምድር እየኖርን አይደለም። ማያቀን ሰው ማምለክ የለብንም። እየደረሰበት አይደለም። ውሃ እየበላው ምንም አያቀንም፣ አናቀውም። ዱከም እንዳለው የተላከው ለእስራኤል ህዝቦች ብቻና ብቻ ነው የተላከው። ከተላከም ወንጌልን እየሰበከ የነበረው እስራኤላውያን ነው። ስለዚህ
የማያውቅህን ሰው ማምለክ የለብህም። እኔ በጣም የደነገጥኩት ሰማይና ምድርን የፈጠረው ኢየሱስ ነው ብላ ስትል ነው በጣም የደነገጥኩት። እኔ በጣም ነው የሚያሳዝነኝ። ሰው እኮ ነው፣ ምንም ማድረግ እኮ አይችልም። ምንም ሲበላ ሲጠጣ ሲደክም ሲወጣ ሲወርድ የነበረ ሲተኛ ሲያንቀላፋ የነበረ ሰው እኮ ነው። ምንም የሚለይ ነገር የለም። እንኳን ኢየሱስ እኮ ንግግሩ ከአምላክ የሰማሁትን እናገራለሁ እንጂ ከራሴ አንዳች አልናገርም እኮ አለ። አንዳች ትክክል። አምላክ እንዳዘዘኝ እናገራለሁ፣ ትእዛዙም ከእርሱ ዘንድ ነች ይላል። ሰዎች ምን እሺ እንዴት ብለን ብቻ እስቲ እንቀጥል ለማለት ነው። እንቀጥል ዱከም ዓላማችን ምንድን ነው? እኔ ትውልዱ ከፈጣሪው ጋር መገናኘት አለበት። ሰማይና ምድርን ከፈጠረ አምላክ መገናኘት አለበት። የንጉስነት፣ የንግስና፣ የስልጣን፣ የኃይል፣ የብቃት መጨረሻ የሆነው አምላክ ከሱ ጋር ነው መገናኘት ያለበት። እኛም ኢየሱስም የፈጠረ ዓለምም እስራኤልም የፈጠረ ድንግልም ልጇንም የፈጠረ ድንግልናንም የፈጠረ አምላክ እሱ ጋር ነው መገናኘት ያለበት እንጂ የተንሸዋረረ ሐሳብ ነው የለም። መጽሐፍ ቅዱስ የሚያፈርሰው ሐሳብ፣ መጽሐፍ ቅዱስ የሚያፈርሰው አምልኮ፣ መጽሐፍ ቅዱስ የሚቃወመው አካሄድ ነው ተሸክመን እየሄድን ያለን። ትክክል አይደለም። ነፃ መውጣት አለብን። ይሄ የግሪክ ፖለቲካ ነው፣ የሮም ፖለቲካ ነው። ይሄ በተለይ ደግሞ አንድ ጳውሎስ የሚባል አሸባሪ፣ ጳውሎስ አሸባሪ ነው በነገራችን ላይ ሮምን ሊያፈነዳ ገብቶ አንገቱን ቆርጦ የገደሉት ሰው። እኔ ጳውሎስ የጻፋቸው 14 ነው 13 መጽሐፍቶች አሉ። ትክክል አይደለም። ሰላም አደራችሁ። ልጨርስ ወንድሜ። ጨነቀ? እንዴት ትጨርሳለህ? ይከብዳል እጅ ልታወራው። ጨነቀ? ከባድ ነው። እኔ እውነት ይከብዳል እኮ እውነት። እንደ ትልቅ ሰው ማውራት አይሻልም? ማሪፋ እንደ ትልቅ ሰው ነው እኮ እኔ ጨነቀኝ። እውነት ለማስተዋል ማውራት እንደ ወንበዴ ስታወራ ይደብራል። እንደ ወንበዴ እኔ እንደ ወንበዴ እኮ አላወራሁም እኮ ሪሊ በጣም አይ ነው። ከማስረጃ አይደለም እኮ ከማስረጃ ጋር እኮ ነው። ታዲያ ጳውሎስ የተገደለው ሮም ውስጥ አይደለም መሰለህ? የግልህን እምነት ማውራት ትችላለህ። የግሌን እኮ አይደለም፣ የግልን አይደለም። መጽሐፍ ቅዱስን መሰረት አድርገን ነው እያወራን ያለነው ወንድም። ይሄ ዘመን ሰው ዝም ብሎ ህሊና እንዳለው ሰው ማውራቱ አሪፍ ነው። ልፈልጌ ነው እኮ ህሊና እንዳለው እኮ ነው። እኔ ምንም አልጨመርኩም አልቀነስኩም። እኔ አልጨምርም። የእኔ ሐሳብማ ብናገር ሌላ ነገር ነበረ። ገብቶሃል? ግን ሁላችንም ኃላፊነት የጎደለው ንግግር ነው። ኃላፊነት አልጎደለውም አይደለም። ታዲያ ምን አደረገ? እንደፈለክ ነው የምታወራው። ይደብራል በጣም ሪሊ። እኔ እኮ ምንም አልጨመርኩም እኮ። ሰው ያስጠላል፣ አወራርህ ያስጠላል፣ አይመችም እኮ። አልጨመርኩም። ምን ጨመርኩ? እኔ የጨመርኩት ነገር አለ? ማረሰው እንደገባው ሰው ብታወራ ይመቻል ያስባለሁ። የጨመርኩት ነገር አለ ወንድም? የጨመርኩት ነገር የለም። ጳውሎስ የሚባል ሰው ቆይ የሚል በየትኛው መነሻ ተነሳ ማለት መጽሐፉ ይለዋል ካላለው አንተ ለምን ትላለህ ነው ቀላሉ ነገር። ወይስ ልታነበው ሌላ መጽሐፍ ነው? አንተ ድርጊት ነው ሌላ መጽሐፍ አላነበብም። ድርጊቱን ተው። ይኸውልህ ስለ ድርጊቱማ እኔ ውንብድና ምንድነው? ውንብድና ማለት ራስን መከተል ነው። ሌላ ትርጉም እኮ የለውም አይደለ እንዴ? ውንብድና ራስን መከተል ነው። ጳውሎስ ደግሞ እንደዚህ ታምኜ ስመካ የምናገረው በሞኝነት እንጂ እግዚአብሔር እንዳዘዘኝ አይደለም ብሎ ራሱ ሲናገር ነበር። ጳውሎስ ራሱን ነው የሚከተለው አለ። እከተላለሁ ይላል። እንደዛ ነው የሚለው። እግዚአብሔር እንዳዘዘኝ አይደለም ምናልባት ከዛ በፊት በሞኝነት እንጂ ወንድም በሞኝነት እንጂ ከዛ በኋላ ራሱን የተከተለው ራሱን እየተከተለ የሞተው ስለ ራሱ ሲያወራ ነው የሞተው። ስለ ራሱ የሞተውማ ሮምን ሊያፈነዳ ገብቶ እኮ ነው አይደለም? የሞተው ነው እንጂ እያየህ ለምን እንደዛ ታወራለህ? አይ እያየው አይደለም ወንድም። ሮምን ሊያፈነዳ ገብቶ አይደለም ሮምን ሊያፈነዳ ገብቶ ክርክር እንዳይሆን ሐሳብ ትሰጣለህ፣ ችግር የለውም። ጳውሎስ በጢርጦስ ከተማ ሲያሳድጉት በመጀመሪያ እነዚህ ግሪካውያንና የሮም ህዝቦች ናቸው ያሳድጉት። በፖለቲካ አንጸው ነው አስተምረው ያሳድጉት እና በጣም ብልጥ ሰው ነው፣ የተማረ ሰው ነው። ከዛ መጨረሻ ላይ ያሳደጉት የነሱ ጸር ሆኖ ነው እንትን ያደረገው። ሮምን ሊያፈነዳ ገባ ከነሰራዊቱ ማለት ነው። ከዛ የዛን የነበረ ንጉስ ሸምቅቀው አንገቱን ቆርጠው እንዲገሉት አዘዘ። ሞቱ እንደዚህ ነው፣ ሌላ ምንም እንትን የለው። አንገቱ ተቆረጠ፣ ገደሉት። በቃ በአደባባይ ፍርድ ተሰጠ። አንድ ጣዖት የሚያመልክ ሊያፈነዳ የሚለው እስቲ ነውና ያው ሊያፈነዳ ማለት በዛ ሰዓት ቦምብ ነበር፣ ፈንጂ ነበር፣ ምን ማለት ነው? አረን ሊያቃጥል ነው።
መፈንዳት ማለት እኮ እሳት ብቻ እኮ አይደለም፣ ቦምብ ብቻ ነው የሚፈነዳው። ሀሳብም እኮ ይፈነዳል። ከዘመኑ ጋር ማብረን አይደለም፣ ሀሳብም እኮ ይፈነዳል። ሀሳብም እኮ ይፈነዳል። አንብብ፣ ስለ ጳውሎስ አንብብ። እንዴት ነው የሞተው? ኖ እኮ ከመጽሐፍ ቅዱስ ሊያፈነዳ እንዴት ነው የሞተው እኮ? ለምን ሞተ ነው? ይኸውልህ መመለስ ያለበት ለምን ሞተ ነው። እንዴት ነው የሞተው? ለምን የማይሞተው? መሞት ስላለበት ሰው ስለሆነ ነው የሞተው። ለኔና ለአንተ ይኸውልህ የሚጠቅመው የቱ እንደሆነ ታውቃለህ? ለምን ሞተ ነው። ስለዚህ ለምን ሞተ? ሰው ስለሆነ ነው የሞተው። ሟች ስለሆነ ነው የሞተው። ምን ይሰራልኛል? እንዴት ነው የሞተው? ልክ ነው እኮ እኮ እንዴት ነው የሞተው? እንዴት ነው የሞተው? ለምን ሞተ የሚለው ጥያቄ ነው የሚወስነው። ለኔ ወንድሜ ገለውታል። ሊሆን ይችላል። ገለውት አይደለም፣ አንገቱን ቆርጠው ነው የገደሉት። ግድ የለም። አንተ ለዓላማ ነው የምትኖረው ወይስ የሆነ አሟሟትን ለማሳመር ነው የምትኖረው? ሲጀመር ወንድሜ እኔ እየጠየቅኩ ያለው መልስልኝ። ኢየሱስ ለምን ሞተ? ምንድነው ጳውሎስ ማይጠየቅ እኮ ነው እየጠየቅ ያለው። ሰው ለምን ሞተ ትለኛለህ? ለምን ተኛ እየተባለ እየተጠየቀ ነው። ማይጠየቅ ጥያቄዎች አሉ። እንደይ ፕሊዝ። ማይጠየቅ እየጠየቅ ያለው እኮ አንተ እኮ ነው። ሰው ለምን ሞተ አይባልም። እዚህ ጋር ማውራት ያለብን ዓላማህ ምንድነው? አንተ እዚህ ላይ ቆምክበት እኮ እየጠየቅኩ እኮ ነው። በመጀመሪያ እንዴት ሞተ? ሰማማት ለአንተ ምንድነው ጥቅሙ? ምን እንዴ? መልስልኝ። እንዴት ነው የሞተው? እንዴት ነው የሞተው? እንዴት ነው የሞተው? መልስልኝ። አልመልስልህም። የማይመለስ ጥያቄ አልጠይቅህም። የማይጠየቅ ይመለሳል። የማይመጥን ጥያቄ ለምን ሞተ እያልከኝ ለምን እያልከኝ ግን ይኸውልህ ታርጌታችን ለምን እያልከኝ ለምን ማለት ኖርማል ከሆነ እንዴት የሚለው ለምንድን ነው አንተ ከባድ የሆነ ጥያቄ ነው። ለምን ለምንድን ነው የማይጠየቀው? ቀላል እኮ ነው ወንድም አለም። ተገሎም ሞተ፣ አንገቱም ተቆርጦ ሞተ፣ የትኛውም ምንም ትርጉም እንዴት ነው የሞተው? እሱ ታውቀዋለህ ወይ? እሱን ብቻ መልስልኝ። እሱ ብቻ መልስልኝ። አየህ፣ ስለምታውቀው ነው። ስለምታውቀው ነው። አይ ስለምታውቀው ነው። የምታውቀው ከሆነ መልስ። እንዴት ነው ብራዘር? የሚጠቅም ነገር እኮ እንዳንከራከር መልስልኛ። የሚጠቅም ነገር እናውራ። ቶ ለምን ታርዶ ነው የሞተው? እሺ ይኸውልህ ተፈቶ ሞተ። እሺ ጥቅሙ በቃ ተው። በቃ ምንድነው? ታርዶ ነው የሞተው። መልሳለች። አንተ አልመለስክም። በቃ መልሰዋለች። ሜሪ ከታች እኛ ጋር የነበረችው። በቃ አሁን ወደ ሌላ ነገር ሌላ ነገር መልስልኝ። ሐሳቤን እንትን አደረከኝ፣ እንዳላወራብኝ ያደረከው። ምክንያቱም ጥሩ ስብከት ላይ ነበርኩ እኔ። በጥሩ መንፈስ በጥሩ ኃይል እየሰበኩ ነበር። ትውልድን እያነቃው ነበር። ወንድም ትውልድን እያነቃው ነበር። እንቅፋት ሆንክብኝ፣ ነቀስ ሆንክብኝ። አዲስ መጽሐፍ ጽፈህ ነው የምታነቃው ወይስ የምን አዲስ መጽሐፍ? በመጽሐፍ ቅዱስ መሰረት ነው እንጂ። ታዲያ በመጽሐፍ ቅዱስ መሰረት ኢየሱስ እንደኔ ሰው ነው ስትል እሱስ አይደብርህም? ለምን ሰው አይደለም እንዴ? ታዲያ እንደ ሰው ሆነ ነው የሚለው። ምንም ሰው አይደለም። ሰው አይደለም። ምንም ላሳይህ ልንገርህና እኮ ሰው አይደለም። መውጣት ስለምፈልግ ሰው ነው ወይስ እንደ ሰው ነው? ወንድሜ ሰው ነው እንደ ሰው ነው? ሄሎ ሰው ሆነ እንጂ ሰው አይደለም። እየሰማኝ ነው? ሆነ እንጂ ሰው አይደለም። ምን ነበረ? ኦኬ ላሳያህ። ፊልጵስዩስ መጽሐፍ ካለ ሳታሳየኝ ምን ነበረ? ዝም ብለህ ንገረኝ። እንገባለን ወደ መጽሐፍ ቅዱስ። አምላክ ነበረ። አምላክ ነበረ? አዎ። ዱከም አንተ ጋር ያወራ አውሩ ነበር የምትለው ኬቢ እስቲ እንደ ሰው ነበር አይደል? ፕሊስ ይኸውልህ አታላግጥ። ትልቅ ሰው ይኸውልህ ትልቅ ሰው ሞድ ይላል። ይደብራል በጣም። አላላግጥ በጣም ነው ያስጠላው በእውነት። የወንበዴ ስታይል ይዛችሁ ስታወሩ መጽሐፍ ቅዱስን አይመች። አላላግጥኩም። በጣም ዲሲፕሊን ያዙ። እሺ ከሱ ጋር አውራ። እኔ ሚት በጣም ነው ያስጠላባችሁ። እግዚአብሔር በጣም ያስጠላባችኋል እጅግ። አንዴ አውራኝ፣ ኬቢ አውራኝ፣ ኬቢ አውራኝ። የሆነ ለፍላጎት ልትጽፈው ነው መጽሐፍ ቅዱስን ለፍላጎት ልታወራ ነው እንዴ? አንተ ፍላጎት ልትጽፈው ኬቢ እኔን አውራኝ። ዱከም ነኝ። እኔን አውራኝ። ተረጋጋ ኬቢ። ኢየሱስ ሰው አይደለም እንደ ሰው ነው። ብራዘር ሰው ሆነ ነው መጽሐፉ የሚለው። ስለዛ እንዴት ነው የሚለው ላስረዳ። መጽሐፍ ልንገርህ፣ ክፍል ልንገርህና እናውራ። ጨርስ። ጥያቄን ስማ እንጂ ጥያቄን ስማ። ኢየሱስ ሰው አይደለም እንደ ሰው ነው። ሰው ሆነ ነው የሚለው ነው እያልኩ ያለው። ሰው አይደለም እንደ ሰው ነው አልክ አይደል? አሁን ሰው አይደለም ሰው አይደለም። አዎ ሰው አይደለም ግን ሰው ሆነ። እሺ ዮሐንስ እሺ ተረጋጋ። ኧረ በእግዚአብሔር ማስረጃ ልስጥህ። ከዛ በኋላ ለምን አልክ ብለህ ጠይቀኛ። እንዴት ትላለህ አንተ? ሌላ ቦታ አትሂድ፣ አትስጠኝ ክፍል። አንተ ስማ፣ እኔ ፖለቲካ ልጫወት እኮ አይደለም እዚህ ያለሁት። ፖለቲካ ላወራህ አይደለም የመጣሁት። ሲጀመር ልነግርህ ነው። ስማኝ፣ መጽሐፌን የምታምን ከሆነ የምትቀበለኝ ከሆነ ትረጋጋለህ። አትረጋጋም ጋሼ?
አይ መረጋጋት ምናምን የሆነ ሰው ታስሮና ምናምን ተረጋጋ ትላላችሁ። ኧረ ተረጋጋ። አዎ አሪፍ ብትሆን ይሻላችኋል። እና ኬቢ ምንድነው ሰው የሚለው ሰው ነበር አለ አራዳ ልትሆኑ ትሞክራላችሁ። ቀጥሉ። ዱካሜ የለም። ቀጥል። ኬቢ ተረጋጋና አውራ። ማስረጃ ልሰጥህ ነው የሰው ስለሆነ ተረጋጋ። ፖለቲካችሁን አቁሙ። ዝም ብለህ እናውራ። ልንገርህ ለምን ያልኩትን ልመልስልህና ልውጣልህ። እሺ አትረጋጋ። በቃ እሺ አትረጋጋ። ተው አትረጋጋ። ፓራቱን በእናትህ ደስ አይልብህም። ተረጋጋ። ኬቢ እየተናደድክ እኮ ነው። ኬቢ ሲወራ ያለ እኮ ነው። ቲክቶክ ሚዲያ ላይ ሁሌም እንገባለን። እየተናደድክ ነው። እናያችኋለን። ግን ይሁን እናንተን ገጽታ ተነባላችሁ። ለምን ትናደዳለህ? ምንም ሳይነገር አልተናደድኩም። የምታወሩት አወራር ሼም ነው በጣም ለእናንተ። ምንድነው ያወራ ነው? ያስጠላ፣ አስቀያሚ ነው። ምንድነው ያወራ ነው? ኖ ቃላትህን ሳይሆን ስታይልህን አስተካክል። ያስጠላ። ስታይሌ ምንድነው? ትማር ነው። ለምንድን ነው የመጣው? ላስተምር ነው። በቃ ተረጋጋና በቃ ይሄ ነው ስልህ ስማኝ፣ ልንገርህ። አምላክ ነው አልኩህ አይደል? አዎ እንዴት አልክ ብለህ ጠይቀኝ። ታዲያ አንተ ጥቅስ ልትሰጥ እሱን እኮ አይደለም። አንተ ምንድነው ያልከው? እንደ ሰው እንጂ ሰው አይደለም አልክ። እሷ አሳየኝ ስለነበረ አምላክ ነው ሰው ሆነ አልኩህ። በቃ ከዛ በኋላ ለምን ተኛ፣ ለምን በላ፣ ለምን ደከመው፣ ቆረጠው፣ ፈለገው። ማን የጠየቀህ? እንደዛ ብሎ የጠየቀህ እኮ የለም። ምን ያባብልሃል ነው? እንደዛ ብሎ የጠየቀህ እኮ የለም። ማን ነው እንደዛ ብሎ የተናገረው? ለምን ስሜታዊ ትሆናለህ? አንተ እኮ በንዴት በኃይል እኮ አምላክ አታደርገውም እኮ። በኃይል እኮ አይደለም። እኔ አላደርገውም። ክፍል ቃል ልስጥህና በዛ ያው ልንገርህ። ላውራህ ነው ያልኩህ። ምንድን ነው ያልኩት? እሺ ዱከም ጋር አውራ። ተረጋግተህ ዱከም ጋር አውራ። አሁን እናውራ። ከተረጋጋ ዱከም ተረጋጋ የሚለውን ፖለቲካችሁን አቁሙ። ይደብራል። ይደብራል። ያስጠላባችኋል። ሪሊ ያስጠላባችኋል። ፓራዎቹን አውሩ እንደዛ። እሺ ቀጥ እሺ አልልህም። እሺ ስማኝማ፣ አምላክ ነው ሰው የሆነው? አዎ አልኩ። ለምን አልክ ብለህ እኔን ጠይቀኝ። ከዛ በኋላ አንተ አትመልስ። አንተም አትጠይቀኝ። እንትን አትበለኝ። እኔ ልንገርህ ያልኩበትን ምክንያት ልንገርህ። ሰምቻለሁ። አስወራኝማ። አምላክ ሰው ከሆነ አምላክ ስንት ነው? አንድ ነው? ሁለት ነው ወይ ሶስት ነው? ስንት ነው አምላክ? በአካል ሶስት ነው። ስለዚህ አሁን ጥያቄ ይኸውልህ ስለ ሶስትነት፣ ስለ አምላክ፣ ስለ አራትነት አሁን እሱን እናቆምና አሁን የተነሳንበት ፖይንት ይዘህ አውራኝ አንዴ በእናትህ። ቆይ በፖይንት ነው ማወራ። አዎ ፖይንት የነገርኩህ ስለ ኢየሱስ ነው እያወራ ያለሁት። እሱን እንጨርስና ከዛ ሌላውን ከፈለክ አወራለሁ፣ ካልፈለክ አላወራም። ጓደኛ ሰምቻለሁ። ለመስማት ሞክር። ግድ የለም ተረጋጋ። ምን ለዚህ ነው? አየህ እንዴት አድርጌ ላውራ? እሺ አምላክ የሆነ ሰው አለ፣ አምላክ የሆነ ሰው አለ፣ አምላክ ያልሆነ አለ። ስለ ሌላው አታውራኝ። አሁን ስለ ኢየሱስ እያወራን ነው። እሱን እንጨርሳ ወንድም አለም ተው ቹዛት ይሄ አምላክ የሆነ ሰው አለ፣ አምላክ ያልሆነ ያለው ታዲያ ያልኩት ታዲያ ምን ነው? ስለሱ እኮ ያወራው ሌላ አላወራውም እኮ። ምን አወራው? ያ ኢየሱስ አምላክ ነው። የጀመርኩት ስለ ኢየሱስ ነው። የሆነ እንደ ዳማ ጌም አትጫወት ልልህ ፈልጌ ነው። እዛ አትርገጥ። አርፈህ ተቀምጠህ እዚህ ጋር አውራ። ምንድነው በጠዋቱ ምንድነው የበላው? ኧረ በበላማ ኖሮ ደግሞ ያው በጣም ጥሩ ነበር። ያ አላህ ብሏል። ግን ለማንኛውም ወንድም አለ ኢየሱስ ጌታ ነው፣ አምላክ ነው። ከዛ ማስረጃ ልስጥህ። እረኛ ነው መቻልኩ። ኢየሱስ ጌታ ነው። ጌታ ማለት ንጉስ ማለት ነው። ከዛው ባሪያ ሆነ እኮ። የሚገርም ነገር ነብይ ሆነ የሚለው ገርሞ ከሆነ ባሪያም ሆነ። እሺ ቆይ አንዴ እዛ ልጠይቅ። እሺ ባሪያ የሆነ አምላክና ባሪያ ያልሆነ አምላክ አለ አንተ የምታመልከው? አሁን ስለ ኢየሱስ ቶፒክ እንጨርስና ብራዘራችን ፋራት አድርገን ስታወራ አወራርሽ አይመችም፣ ደስ አይልም። ዱከም ተጠየቅኩ። የጀመርከውን ስታይል ቀጥታ ስለ ኢየሱስ እያወራ ያለው እሱን ጨርስ። በቃ ጥያቄ እኮ ግልጽ ነው። በነገራችን ላይ ሰው ሆኖ የመጣው አብ ነው ወይ እያልከው ነው? እሱን አልመልስልህም። አሁን ምን የጀመርነውን እንጨርስ ነው ያልኩት። አለቀ። ኢየሱስ ጌታ ነው አምላክ ነው አልኩ አይደለ? እንዴት አልክ በለኝ። ልጨርስልህና ልውጣልህ። ወንድሜ አምላክ ነው። ስብከትማ ጠግበናል እኮ። ልሰብክ አይደለም የማትፈልገው መራራ ህይወትን መራራ እውነትን ልነግርህ ነው። አለቀ። እሺ ቆይ መራራ ይሁንና አምላክ ሰው የሆነ አምላክ አለ፣ ሰው ያልሆነ አለ ወይ? ወይ የተገረዘ አምላክና ያልተገረዘ አምላክ አለ ወይ?
እንደሱ ቹዝ እያረኩህ አይደለም። ስለ ኢየሱስ ጌትነት ስለ አምላክነቱ ላወራህ ነው አሁን የመጣሁት። ማን ነው ጌታ ያደረገው? ማን ነው ጌታ ያደረገው? በቃ ጌታ ነው አድርገው። ማን ነው ጌታ ያደረገው? በምትፈልገው መንገድ ልሂድልህ። እሺ ጌታ ነው አምላክ ነው። ጌታ ራሱ ጌታ ነው። በቃ ፈልጎ። እሺ መጽሐፍ ቅዱስን ታምናለህ? እና ታዲያ በምናምኜ ነው የማወራው? በቁርአን አይደለም። እሺ ሐዋርያት ሥራ 2:36 ላይ እግዚአብሔር ጌታም ክርስቶስ እግዚአብሔር ቃል አትጥቀስልኝ፣ ልንገርህ፣ እኔ ያልኩበት መንገድ ልንገርህ። ኧረ እንዳንተ አይነት ተቆሮ ደግሞ አይቻል አቅም የእናቴ ልጅ። ኧረ ራስን ቻል፣ የራስህ ጉዳይ። አየህ፣ ለዚህ ነው ለእንዲህ አይነት ንግግርህ ከአንተ ጋር ጌትነቱ ኬቢ ግድ የለህም። ምንድነው አንተ ዱከ ኬቢ አንተ እያደረግህ ያለው ምንድነው? ፖለቲካ አትስሩ እያልክ እያወራህ ነው እኮ። ከዚህ በላይ ምን ታወራለህ እኮ? ምንድነው አሁን አንተ ፖለቲካ አትስሩ እያልክ አንተ ነው ፖለቲካ እየሰራህ ያለው። ለማሸነፍ ታወራለህ እንዴ? ዋንጫ ያለው ይመስላል እኮ። ነገረህ እኮ የሐዋርያት ሥራ 2:36 ላይ አለ። አልፈልግም እዛ አልሄድም። እኔ ልንገርህ፣ እኔ ነኝ ይዤ ምንድነው ሐሳቡን ልንገርህ። አለቀ። ሐሳቡማ የኛ ነው እኮ የኛ እኮ ነው። እኛ እኮ ነው የጀመርነው ስለ ኢየሱስ ክርስቶስ። ሶሪ፣ እኔ ጣልቃ ገብቼባችሁ ከሆነ በጣም ይቅርታ እኮ። እያስረዳህ እኮ ነው። ጌታ አይደለም ብለን ስንል እኮ ጌታ ነው እያልክ ነው። ማስረዳት አትችልም። ኢየሱስ ጌታ አይደለም። ኢየሱስ እኔ ጌታ ነኝ አላለም። ጌታም አይደለም። ጌታ ከሆነም ተደርጎ ነው። ስለዚህ እኔም ጌታ ሊያደርገኝ ይችላል አምላክ። እውቀት ያለው ሰው ካለ ይግባ። እንደዚህ እንጣጥጣት እንጥሩንጥር እያልክ አይደለም መግባት ያለበት። የኢየሱስ ክርስቶስ አምላክነትም ጌትነቱም በእውቅና ከሆነ በቃ እንፈርም። ፊርማ እያሰባሰባችሁ ነው የኢየሱስ ክርስቶስ አምላክነት እንዲጸድቅ። መጀመሪያ ጌታ እንዲሆንም ምንድነው የኒቅያ ጉባኤ ላይ ነው ኢየሱስ ክርስቶስ አምላክ ነው ጌታ ነው ብለው ያጸደቁት እኮ። አሁን ደግሞ በዚህ ዘመን ኢየሱስ ጌታ ነው እያልክ ፊርማ እያሰባሰብክ ነው። አልፈርምም፣ ትውልዱ አልፈርምም እያለ ነው። መጽሐፍ ቅዱስ እያለ ያለው ሌላ ነገር ነው። ስለዚህ መጽሐፍ ቅዱስ ነው የምከተለው ካለ ትውልድ የአንተ የተንሸዋረረ ሐሳብ የሚከተል ትውልድ አይመጣም፣ አይኖርም። ስለዚህ አምላክ አይደለም ትውልዱ። አንድ እስራኤላዊ ሰው አታስመልኩት። ትውልዱ ማሽቃበጥ የለበትም። መጽሐፍ ቅዱስ የኛ አይደለም። ራሱ ከፈለክ ኦሪት የኛ አይደለ፣ አዲስ ኪዳን የኛ አይደለም፣ ብሉይ ኪዳን የኛ አይደለም። በነገራችን ላይ መጽሐፍ ቅዱስን እንትን ብለህ ስታየው እነሱ ሲዳኙበት ሲመሩበት የነበረው ሕግ እኛ ጋር አምጥተህ ምንም አይሰራም። ስለዚህ ማሽቃበጥ የለብንም። ኢየሱስ እኛ መፈጠራችንም አለመፈጠራችንም አያቅም። ሊሚት ያለው እውቀት ነው ያለው ኢየሱስ። ሰው ነው፣ ምንም አያቅም። እኔ በምድር እንዳለው አያቅም። በቃ ስለዚህ ኢየሱስ ክርስቶስ ከኔ የሚለይበትን ነገር አምጣልኝ። አፈጣጠሩ ከኔ ሊለይ ይችላል። ከለሩ ከኔ ሊለይ ይችላል። ዜግነቱ ከኔ ሊለይ ይችላል። እስራኤላዊ ነው፣ እኔ አበሻ ነኝ፣ ኢትዮጵያዊ ነኝ። ከዚህ ውጭ ግን በምንድን ነው ከኔ የሚለየው? ሰው ነው። ነብይ ነው ካልክ ነብይ ነን የሚሉ ሰዎች አሉ። ፕሮቴስታንቶች መልሱ። እናንተ ጋር እኩል ነው ማለት ነው በነብይነቱ። ምንም ማድረግ አይችልም። እኔ ምንም ማድረግ አልችልም ከራሴ። አምላክ ያሳየኝ ግን ላደርግ እችላለሁ። እሱም አምላክ ያሳየው ሲያደርግ ከነበረ በግድ ነው አምልኩት የምትሉ፣ በግድ ነው መመለክ ያለበት ይሄ ሰው፣ በግድ ነው ለአንድ እስራኤላዊ ማፈንደድ ያለብን፣ በግድ አንድ ነጭ ማምለክ አለብን ማለት ነው። አላመልክም። ሲጀመር ምንም ማድረግ የማይችል አምላክ ነው ብዬ አልልም። ምን ማለት ነው? እንዴት ነው የምታሳርጉ? ኢየሱስ ማለት አንድ ራሱን የቻለ ከማህፀን የተወለደ ከማህፀን ክንዋኔ በኋላ የተወለደ አንድ ሰው ነው። በቃ አለቀ። ፈጣሪ ማለት ደግሞ ማህፀን ውስጥ የሚከናወነውን ሁሉ ጠንቅቆ የሚያውቅ ማህፀን የፈጠረ ድንግልናን የፈጠረ አምላክ ነው። አለቀ። በስጋ መጣ ምናምን ይለኝ ቲስ ምንድነው? በስጋ መጣ ማለት የሆነ ሰዓት ላይ ነብያቶችን እየላከ ቆየና መጨረሻ ላይ አልሳካ ሲለው ተስፋ ቆረጠ። ከዛ ራሱን ፈጠፈጠ። ራሱ ሲጨንቀው ወረደ ራሱ። ለምን?
ዱቄት አደረገው። ከዛ በፊት የነበረ ነብያቶቹ ሲልክበት የነበረ ዓላማ ዱቄት አደረገው። ምክንያቱ ድህነት የሚባለው በእኔ በማመን ነው አለ፣ በመሰቀሉ ማለት ነው። ከዛ በፊት የነበረውስ ብለህ ብትል እኔ እንጃ፣ ጥያቄ ምልክት ውስጥ ነው። ለምንድን ነው ሲልካቸው የነበረው ነብያቶች የሚባሉት? ነብያቶችን ልኮ አልሳካ ያለው ነገር ለመፈጸም ነው ራሱን የወረደው። እንደዚህ አይነት ተረትና ትርክት እያስነበብክ ትውልድ ልታጀዝብ አትችልም። ከዛ ደግሞ ቸርች ውስጥ እንትን ያዘልለዋል፣ ሳር ያስቅጠዋል፣ እንደፈለገ ያደርገዋል ትውልዱ። እዚህ ጋር ደግሞ ኦርቶዶክስ ነኝ የሚል ደግሞ ዋይም ትውልድ ተፈጠረ። ኢየሱስን ረስቶ የአንድ ለፈረንጅ ስል እያጎበደደ ጻድቅ የሚባሉ ታሪካቸውን የማይታወቅ የት እንደነበሩ የማይታወቅ ቅዱሳን እየተባሉ ለነሱ ማፈንደድ አይታወቁም እኮ። አጥንትን እየቆጠረ ቤተክርስቲያን ውስጥ እንትን እያደረገ ለአጥንትን ይሰግዳል። ሰውየው ማን እንደሆነ አይታወቅም። የዝንጀሮ አጥንት ሊሆን ይችላል ሁላ የአባ ምናምን ነው እየተባለ ማለት ነው። እንደዚህ አይነት ትውልድ ከእንደዚህ አይነት ተረትና ትርክት ከእንደዚህ አይነት ጨለማ ውስጥ ነፃ ይወጣል ትውልድ። ይጠይቃል። እናንተ ወደዳችሁም ጠላችሁም ትጠየቃለህ። የለም ዝም ብለህ በተአምር ዝም ብለህ በቃላት ሽምደዳ ዝም ብለህ በስካር ዝም ብለህ በዱቄት የምትሸውደው ትውልድ አይኖርም። ይጠይቃል። ሁሉም ይጠይቃል። ይሄ የዘላለም ህይወት ነው፣ የድህነት ጉዳይ ነው። እናንተ የምትቀልዱበት ትውልድ የለም። ደደብ የበላይ የሚሆንበት ዘመን አይደለም። እናንተ ደደቦች ናቸው። የነጮች ፍልስፍና በሃይማኖት ስም የምታራምዱ ደደቦች ናቸው። ስለዚህ የለም፣ ፈጣሪ ጋር መገናኘት አለበት። የፈጠረው አምላክ ጋር መገናኘት አለበት። በድንግልና ተፈጠረ እያልክ ድንግልና ለፈጣሪ ትልቅ ነገር አድርጋ ድንግልና ከድንግልና መወለድ ትልቅ ነገር አድርጋችሁ በቃ ከድንግልና ለምን እንዴት ተወለደ ያለው ወንድ ፈጣሪ ባይሆን የምረን ነው። ከአዳም ጎን ሔዋንን የፈጠረ አምላክ፣ አዳምን ከጭቃ የፈጠረ አምላክ፣ ያልነበረ ሰውን የፈጠረ አምላክ፣ ያልነበረ ምድርን የዘረጋ አምላክ፣ ያልነበረ ፀሐይና ከዋክብት ሰማይን የፈጠረ አምላክ ድንግልና ለሱ ብርቅ ነው። ድንግልና ለሱ ድንቅ ነው። ድንግልና ለሱ ትልቅ ነገር ነው። እርኩሶች ናችሁ እናንተ፣ የረከሳችሁ የገማችሁ የጠነባችሁ የሰይጣን ካድሬዎች ናችሁ እናንተ። ሰይጣን ናችሁ እናንተ። በጣም የረከሳችሁ ናችሁ እናንተ። ስለዚህ እኛ እናንተ ጋር አንጠፋም። እኛ እናንተ ጋር አንሸወድም። እኛ እናንተ ጋር አንቃጠልም። እኛ እናንተ ጋር አንወድቅም። ሰው ነው አለቀ። ሰው ነኝ ሲል ነበር። መጽሐፍ ቅዱስን መነበብ አለበት። መጽሐፍ ቅዱስን ትውልዱ መማር አለበት። እናንተ የሚሸውዱት ትውልድ አይኖርም ካሁን በኋላ። በቃ ይበቃኛል እያለ ነው ትውልዱ። አያስፈልግም እያለ ነው። ለነጭ አላጎበድድም እያለ ነው። ያፈነንደ እንደው አይበቃም እንዴ? 2000 ምናምን ዓመት ምን ማለት ነው? በመሃል የሚነቃ ትውልድ እያጠፋችሁ እየገነደሳችሁ እናንተ ያጠፋችሁት ይበቃል። ስንት የተገደለ ሰው እኮ አለ እኮ እናውራ ከተባለ እኮ ለቅዱሳን አባቶች ለእንትን አባቶች አላጎበድድም ስላሉ የተገደሉ አባቶች እኮ አሉ እኮ። ስለዚህ መሸዋወድ ሜሮን አቤት አለ። ሰደብከን እኮ በስማ ይሄ ምን ብዬ ነው የተሳደብኩት? እኔ ይገርመኛል እኮ ሀሳብ ስናገር ስድብ ነው። ምን ብዬ ተሳደብኩ? ምናምን ትላለህ። ግን እኔ ምንድነው ላይክ የወላ ክርስቲያን ህይወቱ በክርስቶስ ኢየሱስ ተቀይሮ እኮ እየኖረ ነው። ነጭ አይል፣ ጥቁር አይል፣ ኬንያዊ አይል፣ ናይጄሪያዊ አይባል ላይክ የፈለከው ዓለም ላይ ብትደርስ ኦልሞስት ኤቭሪባዲ የኢየሱስ ክርስቶስን ህይወት የማያውቅ ሞቱንና መሰቀሉን አትሊስት የማያውቅ ባያምን ራሱ የማያውቅ እኮ የለም። ሰው ከነበረ እንዴት የሆኑን ለዓለም ኢንፍሉዌንስ ማድረግ ቻለ? ስለ እንዴት እኛ ሳመንበት ብዙ ሰዎች ነጭ፣ ጥቁር፣ ሁሉም ዘር እንዴት በክርስቶስ ላይ እምነት ኖረው ምንም ነገር ካልሆነ ማለት ነው።
ዓለም ላይ የበለጠ እውቅና ያለው ማን ነው? ኢየሱስ ክርስቶስ ነው? ሙሴ ነው? ነብዩ መሐመድ ነው? ማን ነው? የክርስቲያንን ተከታዮች ኦልሞስት ከ2 ቢሊዮን በላይ ናቸው። ክርስትና ማለት ክርስቶስን ተከታይ ማለት ነው። ክርስቶስን ተከታዮች ነብዩ መሐመድ ያውቃሉ? ነብዩ መሐመድ የሚባል ስም ያውቃሉ? እኛ እናውቃለን። ሞስትሊ ያውቃሉ። ሙስሊም የሚባል ሳይሆን ማንም ክርስቶስን ተከታይ ሰው ነብዩ መሐመድን ያውቃል። ገባሽ? ትምህርቱን አናውቀውም። አንደኛ ነገር ትምህርትን ያላወቅሽው እኮ። ስለዚህ በዚህ ልክ ሰውን የሚያውቀው በዚህ ልክ ትውልድን የተከተለው ሲባል መከተሉ ድንቅ አይደለም። ገባሽ? በዛ ልክ ደግሞ ተከታይ ያላቸው ሰዎች አሉ። የሚገርምሽ ነገር እንደውም የተከታይ ብዛት ያለው ሙሴ ነው። ሙሴ ሙስሊም ያምንበታል፣ አይሁድ ያምንበታል፣ ክርስቲያን ያምንበታል። የተከታይ ብዛት ያለውማ ሙሴ ነው። ትልቁ ተጽዕኖ ፈጣሪ ሙሴ ነው። እኔ እንዴት አድርጋችሁ ነው በዚህ ልክ እንትን የምታደርጉት? እኔ በጣም ነው የሚገርመው። የሙሴን ታሪክ ልታቅ ትችላለህ፣ ግን ሙሴን ያመለከ ሙሴን የእግዚአብሔር ልጅ ነው ያለ በሱ ስርየት የኃጢአትን አገኘው የሚል ክርስቲያን ግን የለም። ታሪኩን ልናቅ እንችላለን። የኖህንም ማለትሽ ምንድነው ድንቅ ነገሩ? አይ ሙሴን ብለሽ ማለትሽ በኢየሱስ ክርስቶስ ያገኘሽው ምንም ነገር የለም። ምንም ነገር የለም። ሂደሽ አላየሽም። በኢየሱስ ክርስቶስ ጸድቅ ያለው በኢየሱስ ክርስቶስ ህይወት የተስተካከለ የትኛው ህይወት ነው በኢየሱስ ክርስቶስ የተስተካከለው? የታየሽው? ምድራዊ ህይወት ከሆነ ምድራዊ ህይወት የሚባል ነገር የለም፣ አይስተካከልም። የዘላለም ህይወት ከሆነ ደግሞ አላየሽም። ስለዚህ ህይወቱ ተስተካከለ የሚባል ነገር የለም በኢየሱስ ክርስቶስ። በመከተል ከሆነ ግን አንቺም ትከተይዋለሽ። ሙሴን ክደሽ አይደለም ኢየሱስ ክርስቶስን የምትከተዩ። ገባሽ? ምንድነው ኢየሱስ አምላክ ነው የተባለበት ምክንያት እኔ ሊገባኝ ያልቻለ ምንድነው? ይሄ ሰው አምላክ ነው የተባለበት ምክንያት ምን ስላደረገ ነው? ምንድነው ያደረገው? እኔ ግን ሜሮን በእውነት እንደው እኔ በጣም የሚከብደኝ፣ አይከብዳችሁም? አይደብራችሁም? የሆነ ልጅ ጨንቆት እንደው እናንተ ሰዎች ፈጣሪ የሆነ ነገር ከሰማይ አውርዶ እንዳያቃጥለን አለ። እውነቱ ነው። ሰማይና ምድርን የፈጠረ አምላክ በጠባብ ደረት በአጭር ቁመት ውስጥ ገብቶ ተወለደ እያል የሚጠባ ሕፃንን አድርገን የተራበ የሚበላ አድርገን የሚደክም የሚተኛ የሚያንቀላፋ ደካማ አድርገን የማይገባውን ክብሩ የማያስተናግደውን የወረደ የሰው ልጅ ባህሪ ሰጥተን ፈጣሪ ነው ማለት ግን በጣም እኮ ከባድ እኮ ነው። እናንተ ሰዎች ፈጣሪ ነው የድንግል ማርያምን ጡት የጠባው ብለን ስንልኩ ከዚህ በላይ እኮ በጣም ከባድ ነገር እኮ የለም። እንዴት አይከብዳችሁም ግን? እንዴት ትንሽ አትመለሱም? ወደ ራሳችሁ አትመለሱ? እያወራን ያለለው እኮ ስለ ፈጣሪ እኮ ነው። ማንም ተወዳዳሪ የሌለው ስለ አምላክ እኮ ነው እያወራን ያለነው። መነሻ ስለሌለው አምላክ፣ መጨረሻ ስለሌለው አምላክ የመጠየቅ እንጂ የመጠየቅ እንትን የት ነበረ፣ እንዴት ነበረ፣ ከማን ነበረ የማይባል አምላክ ስለሱ እኮ ነው እያወራን ያለነው። እንዴት አይከብዳችሁም? እንዴት አይደብራችሁም? ጡት እየጠባ ነበረ ስትሉ እንዴት አይደብራችሁም? ከሴት ልጅ ማህፀን የወጣው ፈጣሪ ነው ስትሉ ግን እንዴት አይከብዳችሁም? ግን እኔ በጣም ይገርመኛል። አይከብዳችሁም? ትንሽ አይከብዳችሁም? እንደዛ ስለተባለ እኮ ነው እኛም ትንንሽ እግዚአብሔሮች ነን ማለት የጀመሩት የሃይማኖት አባቶች እኮ እንደዛ ስለተባለ ነው። እኔም እግዚአብሔር ነኝ ካልኩ እንደዚህ ስለሚባል ነው። በጣም ከባድ ነው። በጣም ያሳፍራል። በጣም ነው የሚያሳፍረው። ስለዚህ ራሳችሁ ጋር መገናኘት አለባችሁ። በየትም በኩል የተጻፈን መጽሐፍ ማንበብ አለባችሁ። ታሪክን ማንበብ አለባችሁ። ሌላ እንትሆና ከሃይማኖት ወጣችሁ ታሪክን አንብቡ። እኔ ትልቅ ነገር ያግዛችኋል ብዬ ነው የምለው። የሚያግዛችሁ ነገር ምንድነው? ውስጣችሁ የታመቀውን ይሄ የተረትና የትርክትን እምነት ውስጣችሁ የተደፈነው አጉልንትን ምንም እንትን የሌለው ሐሳብ የሚያፈርሰው ታሪክን ማንበብ ነው። አንብቡ። ወደኋላ ተመልሳችሁ አንብቡ።
ማንበብ ሙሉ ሰው ያደርጋል። አንብቡ፣ ብዙ ነገር አለ። ያላያችሁት ነገር በጣም ብዙ ነገር አለ። በእውነት ፈጣሪ መነሻ የለውም፣ መጨረሻም የለውም። የጌትነት መጨረሻ ነው። የኃያልነት መጨረሻ ነው። የንግስና መጨረሻ ነው። አይጠየቅምም። ራሱ እንዴት ነበረ፣ ከማን ነበረ፣ ከነማን ጋር ነበረ ተብሎ የሚጠየቅ ማንነት የለው። አውርዳችሁታል። እኔ በጣም ነው የሚያሳፍረው። ከራሳችሁ ጋር መገናኘት አለባችሁ። መጽሐፍ ቅዱስን አንብቡት። ዮሐንስ 8:58 ላይ ምን ይላል? ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ አላቸው ይላል። ምንድን ነው ትርጉሙ? ኦኬ ምን ማለት ነው? አብርሃም ሳይወለድ እኔ አለሁ ሲላቸው ምን ግልጽ ነው አይደል እንዴ? እኔ ግን እግዚአብሔር ዘንድ አብርሃም ሳይሆን አዳም ሳይፈጠር ነበርኩ። አይ ዮሐንስ 8:58 ነው። እኔ ግን እግዚአብሔር ዘንድ በእግዚአብሔር ዕውቀት፣ በእግዚአብሔር ጥበብ፣ በእግዚአብሔር ኃይል አብርሃም ሳይሆን አዳም ሳይፈጠር ነበርኩ። እኔ ነበርኩ። አይ አውዱን ማወቅ አለብህ። አይ ነው አንተ አለበትና እሱ ሌላበት ነገር ኮምፕሊት የተለያየ ነገር ነው። በምንድን ነው? ኢየሱስ ክርስቶስ አይተህ ከሆነ ብዙ ቦታ ላይ ሰዎች ሲሰግዱለት ተቀብሏል። ጌታዬ ሲሉት ራሱ ነው ለምን ጌታ አላችሁኝ አምላክ ራሱ ሲሉት ለምን አምላክ አላችሁኝ ብሎ ሲቃወም አታይም። ምንድን ነው ትርጉሙ? አምላክ ሲሉት ጌታ ሲሉት አሁን ጌታ ብለው ሲሉት በነገሮች ላይ ጌታዬ ማለት እነሱ ዘንድ በጣም የተለመደ እንትን ነበረ። ልክ እንደ እንትን ይባል የለም በሀገራችን ኃላፊያችን ኧረ ጌታዬ ይባላል እንጂ ይሄ ጌታዬ ይባላል እኮ ኢትዮጵያ ውስጥ ራሱ እንደዛ ነው ሲሉት የነበረው ኢየሱስ ክርስቶስ እንጂ ዋይቱም የነበሩት በእውነት የእግዚአብሔር ልጅ ነው ብለው ሰገዱለት ይላል። እና ምንድን ነው እኮ በቃ ይሄ እኮ ለአምላክ የሚደረግ ነገር ብቻ ነው አይደል? የትኛው ነው የአምላክ የሚደረግ? የትኛው እንዴት አየሽው? የአምልኮ ስግደት እንደሆነ እንዴት አስታርቀች ነው? በእውነትም የእግዚአብሔር ልጅ ነህ ብለው ሰገዱለት አልሽ። ለምሳሌ የሰገዱለት አምላክ ስለሆነ ነው? የአምላክ ልጅ ስለሆነ ነው? ሪጋርድለስ መስገድ ለእግዚአብሔር አምላካችሁ ብቻ ስገዱ ብሎ አዟል አይደለ? ምንም አይነት ነው የሰገዱለት አምላክ ስለሆነ ነው? የአምላክ ልጅ ስለሆነ ነው? አንቺ ያወራሽው ምን ስለሆነ ነው የሰገዱለት? የእግዚአብሔር ልጅ ነው ብለው ሰገዱለት እንጂ እግዚአብሔር ነው ብለው አይደለም የሰገዱለት እኮ። ይሄንንም እኮ አታምንም፣ የእግዚአብሔር ልጅ ነው የሚለውንም አታምንም። ስለዚህ አሁን ማወቅ አለብህ ግን መስገድ የሚባለው ነገር ለአምላክ ብቻ እንደሆነ ታውቃለህ አይደል? ብዙ አይነት ስግደት አለ። መስገድ የሚባለው ነገር የአክብሮ ስግደት አለ፣ የአምልኮ ስግደትም ነገር የለም። ይሄ ኦርቶዶክሳውያን ሌተር ያለበት ነው። ለጠቁትን እስቲ ታስታርቀልን። ለእግዚአብሔርና ለንጉሱ ሰገዱ ይላል። ንጉስ ይሰገድለታል አይደል? እስቲ ኮመንት ስር ለጠቁትን እንታች አሳየውልሽ። እዩና ለእግዚአብሔርና ለንጉሱም ሰገዱ ይላል አይደል? እስቲ እዩ። ከዛ ይሄን ፍቺልን፣ ከዛ እሱን እንቀበልሽ። አሁን ያልሽውን ጥቅስ ኢየሱስ ክርስቶስ ሲናገር ምን አለ? በፍጹም ልባችሁ በፍጹም መንፈሳችሁ ለእግዚአብሔር ስገዱ አለ። ስለዚህ ይሄኛው ስግደት ኢየሱስ ክርስቶስ ለጠቁትን ቼክ አድርጊ መጀመሪያ። እናት እታች ለጠቁልሽን ቼክ አድርጊ መጀመሪያ ኮመንት ስር ያው ዝም አላችሁ። ሜሮንን እየጠበቅን ነው። ለእግዚአብሔርና ለንጉሱም ሰገዱ ራሳቸውን አዘንብለው ይላል። እሺ ንጉሱም ይሰገደታል፣ እግዚአብሔርም ይሰገደታል። እስቲ አስታርቂ። ይሄንን አሁን ለንጉሱ ይሰገዳል አመለኩት ማለት ነው። የጠቀስከውን ጥቅስ አላየውም ፈጣን ስለሆነ ሜሴጅ። እሺ ልንገርሽ ጥቅሱን ልንገርሽ። አንደኛ ዜና 29:20 ላይ እዩና ለእግዚአብሔርም ለንጉሱም ሰገዱ ይላል።
እሺ ምን ማለት ነው? ለእግዚአብሔርም ለንጉሱም ሰገዱ ማለት ነው። እሺ ዱካም አንዴ ካለብኝ እሱ ሌላ ሰብጀክት ነው። እኛ ስግደት የምንለው ነገር በምን መንገድ እንደተጻፈ እዚህ ላይ መቼስ ታውቀዋለህ። ስለዚህ አናምታታው አንደኛ ዜና ላይ ሄደን አሁን ፍቺ ምናምን መፈለግ የለብንም። ሁሉንም ታሪክ ማንበብ አለብን አንደኛ ዜና ላይ። ምክንያቱም ብሉይ ኪዳን እንዴት እንደተጻፈ ታውቃለህ። ኢየሱስ ተነቢ አንድ ጥቅስ ነው ቁጥር ለምታደርጊው። ስለ ዜና ስታነቢ ግን ስለ ዳዊቱ ስለተዘገደ ስለ ንጉስ ስለተዘገደ ስታነቢ ሙሉ ዜና ማንበብ አለብኝ ምትይ ሆነ ይሄ እየሸሸሽ ነው። በራስሽንም እኛ ነው ያ ወደዛ ፋር መሄድ አልፈልግም ብዙ እንትን ማለት ስለማልፈልግ መዳረግ ግን ኢየሱስ ክርስቶስ ብዙ ቦታ ላይ ከሰዎች አምልኮን ተቀብሏል። ሌላኛው ከኛ የሚለየው ነገር እሱ ነው። ዮሴፍም እኮ አንድ ነገር ልርዳሽና ሜሮን ተረጋግተሽ ስታወሪ እኔ እርጋታሽን እወደዋለሁኝ፣ ግን የሆነ ቦታ ላይ ስታወሪ ፕሊስ አንድ ጥቅስ ላይ ቆመሽ ለማስረዳት ሞክሪ። እዚህና እዚህ ጥቅስ ብቻ ስላመጣሽ ነገርን እውነት ያደርገዋል ማለት አይደለም። ወደ ብሉይ ኪዳን ሲኬድ ወደ አዲስ ኪዳን ትመጫለሽ፣ ወደ ማቴዎስ ሲኬድ ወደ ዮሐንስ ሄዳል። እኔ አሁን አዲስ ኪዳን ላይ እያወራሁ ነው ስለ ክርስቶስ። እሱ አንደኛ ዜና ላይ ሄደ። ሰው ያንን ታሪክ ማወቅ አለብኝ እና ሐሳቤ ልጨርስልሽና የሆነ ሐሳብ ይነሳል። ያንን ሐሳብ እየተወራ ያለ ትሄጅና የተወራው ነገር አይደለም መልስ ይዘሽ የምትመጪው፣ ሌላ ጥቅስ ይዘሽ ትመጫለሽ። አሁንም ደግሞ አንቺን ያመጣሽው ጥቅስ ደግሞ መልስ ሲሰጥሽ ያንን ዲፌንድ ከማድረግ ይልቅ ሌላ ትሄጅና ሌላ ጥቅስ ታመጫለሽ። ያንን አንድ ነገር እውነትን አያደርገውም። የሆነ ጥቅስ ካመጣሽ እዛ ላይ ቁመሽ ኤክስፕሌን አድርጊ። ኮሜንታተሮችም ካነበብሽ ራስሽን ደግሞ ካለሽ እውቀት ተነስተሽ የምታዋሪ ከሆነ ፎከስ ላይ ያመጣሽው ቨርስ ላይ ኤክስፕሌን አድርጊ። ጥቅስ ታመጫለሽ፣ ሲያስረዱሽ ወደ ቻት ጂፒቲ ትሄጃለሽ፣ ሰርች ታረጊያለሽ፣ ትመጫለሽ። ባክ ኤንድ ፎርዝ ነው። አትረጅም፣ አታስረጅም። አም ጀስት ጊቪንግ ዩ አድቫይስ፣ ለራስሽ የሚጠቅምሽ ነገር ማለት ነው። ሰው እዚህ ጋር እኛን እያወራን አንቺ ቻት ጂፒቲ ላይ ነው ፎከስ የምታረጊው አይደለም። እኔ ጭራሽ የለኝም። እኔ እኮ ወጥቼ ነበር ሳወራቸው የነበረው አይደል እንደ ሆል ታይም ግን ዱካም ነው እኮ የሄደው። እኔ አንድ ቦታ ላይ ሲሄድ እሱ ወደ ብሉይ ኪዳን ሄዶ ደግሞ ሌላ ጥቅስ የጠቀሰው ዱካም ነው እንጂ እኔ አይደለሁም። እኔ ተናገርኩ እኮ ቢሄድም ማለት ነው። ቢሄድም አንቺ ነው ያመጣሽው ማስረዳት አለብኝ ብለህ ታስባለህ ነው? የስ ይኸውልሽ አንቺ አሁን መጽሐፍ ቅዱስ ነው ብለሽ የምትቀበዩ አዲስ ኪዳንም ብቻ አይደለም፣ ብሉይ ኪዳንም የእግዚአብሔር ቃል ነው ብለሽ ነው። የብሉይ ኪዳንም አምላክ የአዲስ ኪዳንም አምላክ ወይም ደግሞ ፈጣሪ ኢየሱስ ብለሽ ነው የምትቀበዩ አይደል? እሺ እዛ ጋር ለምን አልቆመም? አሁን እዚህ ጋር ኢየሱስ ክርስቶስ መብቱ ነው። የአንቺም እኮ ለምሳሌ አሁን እያወራን ያለ ነው ስለ ፍጥረት ብናወራ ማለት ነው ወደ ብሉይ ኪዳንም ሄደሽ አይቀርም። ምክንያቱም ሁለቱ መጽሐፍቶች የብሉይ ኪዳንም የአዲስ ኪዳንም ፈጣሪ ወይም ደግሞ እግዚአብሔር ብለሽ የምታሚው ኢየሱስ ነው። እዚህ ጋር ለኢየሱስ ተሰግዶለታል የሚለው አዲስ ኪዳን ላይ ካለ ወደ ብሉይ ኪዳን ደግሞ ከተኬደ ለዳዊትም እንደተሰገደለት አለ፣ ዮሴፍም ደግሞ ወንድሞቹን እንደሰገዱለት አለ። ባቢ ቀጥል። እያወራ መሰል እያወራ አይደለም፣ ቀጥሉ። ያ ስለዚህ የሆነ አንድ ቨርስ ካመጣሽ እዛ ላይ ፎከስ አድርገሽ አውሪ። ካልሆነ ግን ዝም ብሎ በቃ የሆነ ቁም ነገር የለም፣ ምንም አንድም ሰው የምንረዳው ነገር አይደለም እኮ። እናንተ እኮ ናችሁ የምትሉት። እኛ አንድ ነገር ይዘን ስንመጣ ላይክ ፎር ኤግዛምፕል ባቢሎን ምንድነው ከኛ የሚለየው ሲለኝ እሺ ጥቅስ አመጣውለት እንዲህ ስለሆነ ስለተሰገደለት እንትና ማን ነው ቶማስ የኔ አምላክ ብሎታል። ብዙ ቦታ ላይ ማለት አምላክነቱን ሲነግሩት ምንም አትበሉኝ አምላክ ያለበት ቦታ የለም። ስለዚህ ይሄን ይዤ ስመጣ ይሄንን ነው አንተ አርጊው ማድረግ ያለብህ እንጂ እንደገና ወደ ሌላ ቦታ ሄደ እዚህም እኮ ተሰግዷል እዚህም እኮ እንዲህ ተብሏል ብትል ነው አንተ ነህ ራሱ ያበላሸው ኮንቨርሴሽኑን ማለት ነው። እኔ የትም አልሄድኩም። አሁንም የምነግርሽ ነገር አንቺ ፎከስ ማድረግ የምትፈልጊው ከአንቺ አይዲዮሎጂ የሚሄድልሽ ነገር ብቻ ነው ፎከስ ማድረግ የምትፈልጊው። አዳመጥኩሽ። ሁለት የተለያየ ሀሳቦች ካሉ እነዛ ሁለቱ ሀሳቦች ማስታረቅ ነው ያለብሽ። የእምነቱ ተከታይ ከሆንሽ ሁለት የተለያየ ሀሳብ ይኖራል፣ ማስታረቅ አለብሽ። ለምሳሌ ኢየሱስ ጌታ ከተባለ ሳራም ደግሞ አብርሃም ስትጠራው ጌታዬ ብላ ትጠራው ነበር። ወይም ደግሞ ኢየሱስም አምላክ ከተባለ ሙሴም አምላክ ተብሎ ይጠራ ነበር። ለኢየሱስ ከተሰገደለት ሌሎቹም ነብያቶችም ተሰግዶላቸው ነበር። ገብቶሻል? ኢየሱስ ከሙታን ተነሳ ከተባለ ሌሎቹም ነብያቶችን ሰውን ከሙታን ያስነሱ ነበር። ኢየሱስ አረገ ከተባለ ሌሎቹም ነብያቶችንም ያርጉ ነበር። ኢየሱስ
ፊተኛና ኋለኛው ከተባለ ወደ ማቴዎስ ወንጌል ስንሄድ ወደ ፊተኛም ኋላኛዎቹም አሉ። ኢየሱስ መጀመሪያና መጨረሻ የለውም ከተባለ መጽሐፍ ቅዱስ ላይ ደግሞ ይሄ ማን ነው የሚሉት መልከ ጽድቄ መጀመሪያ መጨረሻም የሌለው ነው። ገብቶሻል? እንደውም የህይወቱ መጨረሻ የለውም። የኢየሱስ አትሊስት የህይወቱ መጨረሻ አለው፣ የዛኛው ደግሞ መጨረሻ የለውም። እነዚህ ሁለቱ የሚነሱ ኮር የሆኑ ሐሳቦች ከማስታረቅ ይልቅ አይ እናንተ የምትሰሙትን የምታነሱትን አልሰማም፣ እኔ የማምነው ይሄኛው ነው፣ ይሄን ብቻ ተቀበሉ እያልሽ ነው። እንዴት ነው ነገርየው? ሁለት ነገር ኮምፔር ሲደረግ ጀስት ሁለቱን አንቺ ለማስታረቅ ነው መሞከር ያለብሽ። ያ ማታስታረቂ ከሆነ ሃይማኖቱ ችግር አለበት ማለት ነው። እውነተኛ ሃይማኖት መፈለግ ነው ያለብሽ። አለሽ ቆይስ አንዲ ቤቢ ሰላም ነው? ሁላችሁም ሰላም አለይኩም ወራህመቱላሂ ወበረካቱ ብያለሁ። ሰላም ናችሁ? ሰላም ሰላም። ሜሮን ሰላም ነሽ? ሜሮን ያ ሰላም ነኝ። ተወያዩ በቃ ማለት እንትን ካላችሁ ማለት እኔ በጣም ቀጭን ምንም ኮንትራዲክት አያረገ ማለት አምላክ የሳራ ለምን አምላክ ያለች የሚለውን ነገር አውቀህ መምጣት ያለብህ አንተ ነህ። ያንተን ሚንስ ኮንሴፕሽን ቁጭ ብዬ ሁሉንም ማስረዳት አልችልም። እኔ ተረድቼዋለሁ። ሶ አንተ ካልተረዳ ናው አይ ሃቭ ቱ ሉክ ያንተን ጥያቄ ለመመለስ ማለት ነው። ምክንያቱም ሌላው ክርስቲያን ሁሉ ያውቀዋል ትርጉሙን። አምላኬ ስትለው ሳራ ለአብርሃም ሌላ ነገር ነው፣ ኢየሱስ ክርስቶስ አምላክ ሲባል ሌላ ነገር ነው። ኢቭን ፈሪሳውያን እኔ አምላክ ነኝ ሲላቸው ኢየሱስ ክርስቶስ ማለት እንዳላችሁት ነው ብሎ አንተ አምላክ ነህ የአይሁድ አምላክ ነህ ሲሉት እንዳላችሁት ነው ሲላቸው ገብቷቸዋል። እነሱ ማለት ያ የአምላክን ቦታ እንደወሰደ ስለገባቸው ነው። እናንተ ጋር ብቻ ሲመጣ ነው ይሄ ማይገባችሁ። ስለዚህ ይሄን ማስረዳት ደግሞ ለብዙ ሰው አሜን ድካምም ይሆናል። ድካምም ያታረቁታል። ቶማስ አምላክ ያለው አይደል? ኢየሱስን አምላክ ብሎ ጠርቶታል አይደለ? አዎ። እሺ እኔም አንቺን አምላክ ብዬ ጠራሁሽ። አምላክ ነሽ አንቺ ወይም ፈጣሪ ነሽ? አይሰማም? የኔ ድምፅ አይሰማችሁ? ይሰማል። እሺ እኔ አንቺን አምላክ ብዬ ጠራሁሽ። አንቺ ፈጣሪ ነሽ? አሁን እኮ አንኢንተለጀንት የሆነ ጥያቄ ባትጠይቁ እኮ እኛም እኮ አንደክመም ነበር። አይ ቆይ ችግር የለም። ቆይ አሁን እኔ እንደዛ ብልሽ ቢሎጂካል ኦኬ፣ በሎጂክ እናውራ እስቲ። ቆይ እሺ ቶማስ ኢየሱስን ጌታዬም አምላኬም ብሎ ሰገደለት አልሽ። እሺ እኔ አንቺን አምላክ ብልሽ አሁን ለምሳሌ አንቺ ፈጣሪ ትሆኛለሽ? አይደለም፣ አውዱን ማወቅ አለብህ። ሰይጣንም እኮ የዚህ ዓለም ገዢ ተብሏል። የዚህ ዓለም አምላክ ተብሎ ገንዘብ ራሱ አምላክ ይሆናል ተብሏል። ስለዚህ አልሆንም ነው በቃ ይኸውልሽ፣ አልሆንም ነው በቃ አጭሩ አይደለ? እኔ አንተ አምላክ ስላልከኝ እኔ አምላክ ሊሆን አይችልም አንተ ብለሃል እንጂ ነው። እሺ ቶማስ ማን ነው ኢየሱስ ነው አምላክ ብለህ ጥራም ብሎ እየነገረው ወይስ ማን ነው ያዘዘው ቶማስ ለኢየሱስ አምላክ ብሎ እንዲጠራው? ቶማስ አለም አምሹር በመንፈስ ቅዱስም ተመርቶ ይሆናል ወር ደግሞ ውስጡ ያወቀው ነገር ይኖራል። አምላኬ ያለው እንግዲህ ጠራው። ማን በላለው? ማን አዘዘው እንዲሰግድ? ማን አዘዘው? አምላክ ብሎ እንዲጠራው ማን አዘዘው? ታዘዘ አልታዘዘም ይላል። ምን ለማለት ፈልገ ነው? ይሄን እኮ ነው የምልህ። አይ ማን አዘዘው? ለምሳሌ ይኸውልሽ ለምን ጠራው የሚለውን እኔ አንተን ነው መጠየቅ ያለብኝ። ለምን አምላክ ያለው ቶማስ ብዬ መጠየቅ እኔ እሱን መልስልሻለሁ። ሜሮን እኔ እሱን መልስልሽ እችላለሁ፣ ግን መጀመሪያ ልጠይቅሽና ፈጣሪ ወይም አብ ወይም መንፈስ ቅዱስ ወይም ኢየሱስ ራሱ ኢየሱስን አምላክ ብለህ ጥራው ስገድለት ብሎ አዟል ወይስ አላዘዘም? ወይ ሰውየው በፍላጎቱ ነው እንደዛ የተናገረው? አሁንም እንዳልኩ ነው፣ ዋናው ፖይንት ላይ አይደለም ፎከስ ያደረገው። አንተ ነህ ይሄንን መመለስ። ማንም ሰው ነግሮት ነው። አንቺ እኮ የእምነቱ ባለቤት አንቺ ልጅ እኮ ለምን እሺ ተነግሮት ነው አይልም? አልተነገረውም፣ አይናገርም። እሺ በፍላጎቱ ነው ያለው ማለት ነው አይደለ? የራሱን ስሜት ነው ዝም ብሎ አይደለ የተናገረው? የራሱን ኳልኩ ውስጡን ገብቼ ደግሞ ለወቅ እሱን ቶማስ ኢየሱስ ክርስቶስን አምላኬ አለው ብሎ ተጻፈልልኛ።
ገባኝ። ለምን አለ በፍላጎት አለ። ይሄንን ማወቅ የለብኝም እኔ። ወይ ሜሪዬ ይኸውልሽ፣ በእናንተ እምነት ሰው ዝም ብሎ ስሜቱን ነው የሚከተለው ወይስ አምላክ አድርግ ያድለውን ነው የሚያደርገው? እንዴ ምን ማለት ነው አልገባኝም። ግን በጣም ጥያቄ ማለት ነው ቶማስ ራሱ አላለም አላለም አልተናገረም። መጽሐፍ ቅዱስ ማን እንደነበረው እንደዛ እንዴ ሊያስረዳሽ። ቆይ ይኸውልሽ፣ እኔ አሁን ለምሳሌ ተነስቼ አንድን ሰው አምላኬ ጌታዬ ምናምን እያልኩ እየተከተልኩ ከኋላ እሮጣለሁ። የሆነ ከዛ ሰው የሚፈልገው ነገር ሊኖር ይችላልና፣ ሰውየው ግን በል አላለኝም። እኔ የራሴን ፍላጎት ነው ወይስ የራሴን ስሜት ነው የተከተልኩኝ ወይስ የሆነ ያዘዘኝ አካል አለ? ኢየሱስ ክርስቶስ ስሜትን ተከተለህ እንደዛ አልከኝ ብሎታል። እዛው ቃል ላይ ምንድን ነው ያለው ኢየሱስ ክርስቶስ? ይሄንን ሲል ምን ኢየሱስ ክርስቶስ ምን አለው? በጣም ከባድ ነሽ። ኧረ እንደማመጥ። ይኸውልሽ አሁን ለምሳሌ አንድ ሰው አካል ኢየሱስን ለምሳሌ አንድ ሰው ነህ አለው፣ ሌላው ደግሞ አምላክ ነህ ብሎ ቢለው የሚያስታርቀን ነገር አለ ወይስ የለም? እነኚህ ሁለቱ ሰዎች የሚያስታርቅ ነገር አለ ወይስ የለም? እንደ እምነት እሺ ሚዩት አድርግ። እዚህ ጋር ባለፈው ለባቢሎን ነግሬው ነበረ። ኢየሱስ ክርስቶስ ጠየቃቸው ይላል፣ እኔን ሰዎች ምን ይሉኝ ማን ይሉኛል ሲላቸው ሁሉም ሰው አንተ ኤልያስ ነህ ይሉሃል፣ አንተ ደግሞ ነብይ ነህ ይሉሃል። አንተ እንዲህ ሲል ጴጥሮስ ይላል አንተ የእግዚአብሔር ልጅ ነህ አለው ይላል። ከዛ ኢየሱስ ክርስቶስ ይሄንን ስጋና ደም አልገለጠልህም መንፈስ ቅዱስ እንጂ አለው ይላል። ስለዚህ ዝም ብለን አይደለም የምንመራው፣ የሚመራን መንፈስ አለ። እሺ ቶማስ ማን ነው ያዘዘው? ቶማስ መጽሐፍ ቅዱስ ውስጥ ይኸውልህ ሌላ ምዕራፍን ወይም ከፍተሽ ወይ ነገር ስላለ ነው አየው አመነው፣ በቃ አመነውና አምላክ ያለው ይላል አይደል እንዴ? አመነው። ኧረ እባክሽ እንጂ ምንድነው በፈጠረሽ? ይኸውልሽ የሆነ የምታመልኪው ነገር አለ አይደል እንዴ? ምክንያቱም ይኸውልሽ እንደዛ ከሆነ እኮ ሁሉም ወደ ፈለጉ አቅጣጫ ስሜቱን እየተከተለ መሄድ ይችላል ማለት ነው። ለምሳሌ የዝሙት ልጅ ብሎታል አይደለ? ይሄን ታውቂያለሽ አይደል? ኢየሱስ ክርስቶስን በአሽሙር የዝሙት ልጅ ነህ ምናምን እንዳሉት ታውቂያለሽ አይደለ? እሺ እናንተ ቁርአን ላይ ተጽፏል ነው። እስቲ ቆይ አረረጋ በይ። እሺ እሺ ረጋ በይ። ቆይ ኢየሱስ ይሄን ነገር አይደለም ብሎ ተከላክለዋል ሜሮን? በአሽሙር አንተ የዝሙት ልጅ ብሎ በአሽሙር ሲሰድቡት ኢየሱስ ዝም ብለዋልና፣ ስለዚህ ኢየሱስ ክርስቶስ የዝሙት ልጅ መሆኑን መቀበሉን ነው የሚያሳየው። ጭራሽ ምለው ነገር ከአንተ የምትለው አናሎጂ ጋር ጭራሽ አይገናኝም። ስለዚህ ይሄንን አይ መሳቅ ትችላለህ፣ ግን ምንም አይገናኝም። ይቅርታ። ኧረ በእናትህ ይኸውልህ፣ ስለዚህ ምን መሰለህ ሜሪ እኔ ምንም አይመስለኝም። የሚናገሩት ነገር አይደለ ባብል ላይክ ስትጠይቃቸው ሁሉን ነገር ሪዳይሬክት የማድረግ ነገር አለ። ገባ? ተማሳሳይ አይደለም። ተማሳሳይ ጥያቄ ሲጠይቅሽ እንትን ይናደዳሉ መሰለህ። አንድ ቦታ ላይ ስትናገር አይመልሱልህም። መመለስ እኮ አይደለም መመለስ ያለብሽ እኮ የመጽሐፉ ባለቤት እንደምትይ አንቺ እንጂ እነሱ እኮ አይደለም የሚመልሱት። አንቺ ስለነሱ የነሱና ስለነሱ ስትጠይቂያቸው እነሱ ይመልሳሉ። አንቺ ደግሞ የአንቺ ስትጠይቅ መመለስ አለብሽ። እዚህ ጋር አንቺ ሜሪ ስንነግራቸው ለምን አይቀበሉ? ሜሪ ትርጓሜው ከመጽሐፍ ቅዱስ ሳይሆን ከራስሽ ነው። አሁን ተማሳሳይ ጥያቄ ጠየቀሽ፣ እዛ ጋር ሲያንቅሽ እንትወው አልሽ። እኔ ምን እላለሁ? እኔ እወድሻለሁ እኮ እኔ እንደው ቆይ እኔ እና አንቺ እኮ በውስጥ እኮ ነው ማለት ያለብን። ቱ ጋር ያውራ ሰላም ለእናንተ ወንድሞቼ። ሜሪ እንዴት ነሽ? ሰላም ላንቺው